ካልገባው ካልተረዳው ግን ባለማመኑ ምክንያት ጥምቀትም ጋር ሳይደርስ ቅዱስ ቁርባንም ጋር ሳይደርስ እምነቱም ጋር ሳይደርስ ባለማመኑ ምክንያት ኦፍኮርስ አሕዛብ ነው ያልዳነ ነው። አምኖ ከዳነ በኋላ ግን በኃጢአት ልምምድ ውስጥ ቢወድቅ የንስሐ ተስፋ ያለው ዳግመኛ ሁለተኛ ዕድል ያለው ክርስቲያን ስለሆነ ንስሐ እየገባ ድጋሚ የልጅነት ጥምቀት መጠመቅ ሳያስፈልገው ደሙ ሕያው ስለሆነ ዛሬም በቤተ ክርስቲያኑ ስለሚሰራ የኃጢአት ስርየትን አንዴ በቀረበው መስዋዕት ይቅርታን ያገኝበታል። ግን ለይተህ ማወቅ ያለብህ ያመነ የተጠመቀ ይድናል። የመጀመሪያ የክርስትና መግቢያ ልጅነትን የማግኛ አንደኛውና መጀመሪያው ነው። ግን ይህንን ያላገኘ ሰው ፎርስ ባለማመኑ ነው የሚጠይቀው። ኃጢአት ሰራ አልሰራ እሱ እንዳለ ሆኖ ኢቭን ባለማመኑ በራሱ ከጌታ ጋር ባለመሆኑ ራሱ ፍርድ ነው። ያ ምድራዊ ፍርዱን የተቀበለ ሰው በህይወት እያለ የሞተ ሰው ማለት ነው። ክርስቲያን ያልሆነ ሰው በህይወት እያለ የሞተ ሰው። ክርስቲያን ሆኖ ግን በኃጢአት ቢወድቅ ዳግመኛ የልጅነት ጥምቀት ሳያስፈልገው ወደ ጌታ ኢየሱስ ክርስቶስ በንስሐ መመለስ ይችላል። ስለዚህ ሁለቱን ሴፓሬት አድርገን ነው የምናያቸው። ድነትን ያላገኙ ሰዎች ድነትን እንዲያገኙ ወንጌል ይሰበክላቸዋል። ወንጌሉን ካላመኑ ባለማመናቸው ይፈረድባቸው። ድነትን ያገኙ በኃጢአት ልምምድ ውስጥ ያሉ ግን ንስሐ እንዲገቡ ይነገራቸዋል። ንስሐ መግባት ካልቻሉና በዛ ነገር ከጸኑ ፍሬ ባለማፍራታቸው ምክንያት ይቆረጣሉ ብለህ ለይተህ ማስቀመጥ ይችላል። ምናልባት አግኝቼው የሆነ ሀሳብ ነው ብዙ ርቀት ሳሌ በጣም ቆንጆ። አይ በቃ መልሰልኛል። ያቺ የመጀመሪያው መግቢያ ናት። ከዛ ደግሞ ሁለተኛው በህይወት ኖሮ የህይወት ተሞክሮ ለዛ እንትን ያመጣዋል ማለት ነው። በቃ ግልጽ ነው። ኤግዛክት ቴንክ ዩ እግዚአብሔር ያክብርልኝ። አስረዘምኩባቸው ወንድሞች። እንግዲህ አቀጥም ሌላ ጥያቄ ካለ እሱ ደግሞ ይመልሱልኝ። አንድ ነፍስ ለማዳን ስለሆነ እንግዲህ ከዚህ በላይም የሚጠበቅባቸው ይሆናል። እንግዲህ እሺ፣ ወደ ሌላ ጥያቄ ልግባ። አኬ ሲል ሰምቼ ነበር። አንዴ በሙግት ላይም ሲያነሳው ሰምቼ ነበር። ታቦት የብሉይ ኪዳኑ ሳይሆን የአዲስ ኪዳን ነው። የአዲስ ኪዳኑ ታቦት ደግሞ የጌታ እራት የሚፈተትበት አይ ቲንክ የጌታ እራት ጠረጴዛ ነው ያለው መሰለኝ አይደል? እንደዛ ነው ብሎ ሲናገር ይሰማል። አሁን 44ቱ ታቦት ተብሎ አለ። እንግዲህ 44ቱ ታቦት አሁን እሰማለሁ በዚህ አሁን ይሄና ከዛኛው ጋር ምን አይነት ግንኙነት አላቸው? የጌታ እራት የሚፈተትበት የት ቦታ ላይ ነው? ሁሉም ቦታ ላይ ነው? ይሄ ነው ጥያቄ። ተሟላ ኢዮባ የለም እንዴ? ኢዮባ ወይ ዲያቆን ፈለገ ያለው ሌላ ሰው ካወራ ብዬ ነው። እሺ እንግዲህ የብሉይ ኪዳን ታቦት እና የአዲስ ኪዳን ታቦት ወይም መሰዊያ የተለያዩ እንደሆነ ይታወቃል። እንግዲህ ታቦት የሚለውን ስያሜ ለአዲስ ኪዳኑ ሰተን እንጠቀማለን የእግዚአብሔር ማደሪያ ከመሆኑ አንፃር ፕላስ ደግሞ ምስዋ ወይም መሰዊያ ታቦት ተብሎም ስለሚፈታ ማለት ነው። በመዝገበ ቃልም ደረጃ እንግዲህ በቁጥር ደረጃ 44 ይባላልና ሁሉም ቦታ ነው ወይ የጌታ ስጋና ደም የሚፈተተው የሚል ነገር ነው ያነሳው። ክርስቲያን ባለበትና ህብረቱ ባለበት ከዛን ደግሞ ቤተክርስቲያን ህብረቱን ማዕከል አድርጋ እነዛ ከጌታ ስጋና ደም እንዲካፈሉ ከአምልኮቱ ከቅዳሴው እንዲካፈሉ ታደርጋለች ማለት ነው። ስለዚህ ክርስቲያኖች ባሉበት ቤተ መቅደስ ተሰርቶ በዛ ሰዎች ከጌታ ስጋና ደም እንዲካፈሉ ይደረጋል። የቁጥሩ ጉዳይ ከምን አንፃር ነው? ለምሳሌ መጽሐፍ ቅዱሳችን አንድ ነው አይደል? አንድ ነው መጽሐፍ ቅዱሳችን። ህትመቱ ግን ብዙ ነው። ለምን? አማኙ ጋር መድረስ ስላለበት። ልክ እንዲሁ አንድ መሰዊያ አለ። አንዱ መሰዊያ ክርስቲያኖች ባሉበት ሁሉ ቁጥሩ 44 ብቻ አይሆንም፣ ከዛ በላይም ሊሆን ይችላል። ስለዚህ ብዙ መሰዊያ አለን። መሰዊያው አንድ ነው። ብዙ የሆነው ግን የተለያዩ ቦታ መኖሩ ከምን አንፃር ነው? ክርስቲያኖች ባሉበት የጌታ ስጋና ደም ኖሮ እንዲካፈሉ ከማድረግ አንፃር ነው ማለት ነው። ስለዚህ አንዱን የጌታ ስጋና ደም ከአንዱ መሰዊያ እንካፈላለን። በያለንበት ደግሞ ለምሳሌ የሆነ ቦታ ኖሮ ሀገር አቋርጦ ሄዶ እዛ ቦታ አስቀድሶ ቆርቦ አይደለም የሚመለሰው።
እንደዛ ከሆነ ዓለም ሁሉ የት ሊሄድ ነው? አይሆንም። ሶ ክርስቲያን ባለበት መቅደስ ይሰራል፣ መቅደስ ይኖራል። ክርስቲያን ባለበት የጌታ ስጋና ደም ይኖራል። ክርስቲያን ባለበት ደግሞ መሰዊያም ይኖራል፣ ግዴታ ስለሆነ ማለት ነው። የጌታ ስጋና ደም የሚፈተትበት መሰዊያ ይኖራል። ከዛ አንፃር ነው ምናልባት አግኝቼው ከሆነ አሪፍ ነው። ጥሩ ነው የመለስክልኝ። እና ማንም ኦርቶዶክስን ይህን የጌታ እራት ይወስዳል? በማንኛውም አይነት ያለ ኦርቶዶክስ ይወስዳል ይህን የጌታ እራት? ልክ እንደኛ ለምሳሌ በማንኛውም አይነት ሁኔታ ስትል አንድ ኦርቶዶክስ የተባለ በሙሉ ይህን የጌታ ወይንም የጌታ እራት እንደዛ ነው መሰለኝ። እኔ እንደዛ ነው ማውቀው በእኔ በኩል ስላለው ቅዱስ ቁርባን ስጋና ደሙ ተብሎ ይባላል። እሱ አሁን እንግዲህ ሳይገባው ማንም መቀበል የለበትም ብሎ ጳውሎስ ያስጠነቅቃል አይደለ? ለዛ የሚሆነንን ለጌታ ስጋና ደም የሚያበቃንን ዝግጅት ማድረግ እንዳለብን እሙን ነው። ነገር ግን ለክርስቲያን ሁሉ የጌታ ስጋና ደም መቀበል ግዴታ ነው፣ ለክርስቲያን ሁሉ ማለት ነው። ስለዚህ ሁሉም እንዲቀበል ቤተክርስቲያን ታስተምራለች። በኃጢአት ስንወድቅ እንድንነሳ የሚያደርገን ጌታ በእኛ እኛም በጌታ እንድንሆን የሚያደርገን ዮሐንስ ወንጌል ምዕራፍ 6 ላይ የጌታን ስጋና ደም የሚበላ እርሱ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብሎ ጌታ ተናግሯል። ስለዚህ ሁል ጊዜ በዚህ በመንፈሳዊ ህይወት ፍሬ በማፍራት የቴዎስስ ብለን ወይ ክርስቶስን መምሰል በዛ ውስጥ እንድንኖር የሚያደርገን ጸጋውን እየተቀበልን በጸጋው እየበረታን እንድንሄድ የሚያደርገን ስለሆነ ለክርስቲያን ሁሉ ቤተክርስቲያን ከጌታ ስጋና ደም እንድንቀበል ታስተምራለች ማለት ነው። ግን ራሱን የቻለ ደግሞ ዝግጅት አለ። ሳይገባን መቅረብ የለብንም፣ ራሳችን ዝግጅት ማድረግ አለብን። አያሌዎች አንቀላፉት ሳይገባቸው የጌታን ስጋና ደም ሲበሉ ስለነበረ ማለት ነው። ቆሮንቶስ ላይ ይቅርታ ስለ ድምፁ ቆሮንቶስ ላይ ይህን ሲያደርጉ ስለነበረ አያሌዎች አንቀላፉ ብሎ ይናገራል። ጥንቃቄ ይፈልጋል፣ ምክንያቱም እርሱ የጌታ ስጋና ደም ስለሆነ ማለት ነው። ከዛ አንፃር ነው፣ ግን ሁሉም መቀበል አለበት። እሺ አመሰግናለሁ። የመጨረሻ ጥያቄ ነው። ያው ባለፈው የጠየቁት ጥያቄ ነው። ካልሆነልህ ወንድሞች ያብራሩ። ግልጽ ካልሆነልህ ብዙ ግልጽ አልሆነልህም ወንድሞች ኖ አይደለም ኖ አሁን የመለስክልኝ እኔ በቂ መልስ ነው። ቅድምም ልደት የመለሰልኝ ስለሆነ ነው እኮ እንጂ በመሀልም እኮ ልደትን ገብቼ የጠየቁት ጥያቄ ነበረ። አሁን አንዳንድ ነገሮችን ዝም ብዬ ማወቅ እፈልጋቸዋለሁ። ደግሞ ዲቴል ገብቼ ደግሞ የምጠይቃችሁ ሊኖር ይችላል። እሱንም እንደዛ ሲሆን እጠይቃለሁ። አሁን ግን እንደው ከላይ ነው። አሁን በጣም የፈለግኩት ነገር ምንድነው? ስለ ዳግም ምጽአት ባለፈው ጠይቄ የሆነ ቤት ልገቡ ስለነበረ ነገሩ ጥድፍ ብሎ ክሊር የሆነ ነገር አልሰማውም። ጓደኛዬም በደንብ አጥብቀ ጠይቃቸው ብሎ ነበር። አንድ ጓደኛዬ እንደዚሁ እኔን የሰማ ልጅ እንደዚህ ጠይቃቸው ብሎ ነበር። እና ስለ ዳግም ምጽአት አሁን እንደው ማለት ይቅርታ ደግሜ ነው ይህን ጥያቄ ያነሳሁት፣ እንደው ቀለል አድርጎ ግልጽ የሚያደርግልን አሁን እኛ ዳግም ምጽአት እንደምንነጠቅ ከጌታ ጋር አብረን እንደምንሆን ለ1000 ዓመት እዚህ ምድር ላይ እንደሚገዛ ከዛ በኋላ አብረን እንደምንሄድ እንዲህ ተምረናል። እና በዚህ ውስጥ አንድ ጥያቄ ለ1000 ዓመት ተመን የሌለው ነው የሚል መልስም ተሰጥቶኝ ነበር። አሁን ጥርት አድርጎ እኛ በመከራው ጊዜ እዚህ ምድር ላይ ነው የምንኖረው ወይስ ከጌታ ጋር እንነጠቅና መከራው አልፎን እንመለሳለን? የትኛው ጥርት ያለ ነገር እንድታስቀምጡልኝ ነው። እንደው እቺን ብቻ በደንብ አድርጋችሁ መልሱልኝ ስለምፈልገው ነው ከሌላው ነገር ሁሉ። ኢዮብ አለ። መልካም ቀሲስ ይቀጥሉ። ቀሲስ አልሰማም ድምጼ ኔትወርክ እንዳይሆን የኔ ራሱ ትሰማለህ? ቀሲስ አይነገሉ ወይ ልደት ካለ ቀሲስም አይሰማም ወይ ፈለገ ካለ ልደት ፈለገ የዛሬው ኔትወርክን ሰላም ብያለሁ። እንዴት አላችሁ? አይ ልደት ሸም ስራ ላይ ነው መሰለኝ፣ ችግር የለውም። ተወዳጅ ወንድማችን እንዴት አለ? ሰላም ብያለሁ።
እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ቀሲስ ቡራኪዎት ይድረሰኝ እንዴት አሉ? ቀሲስ የሉም። እሺ የሉም። ቀጥል ፈለጊ። እሺ ሁላችሁንም ሰላም ብያለሁ። ተሙ ልደትሻ፣ ኢዮባ፣ ዲያቆን ሕዝቅያስ እና ዮኒ ፓፓ እንዲሁም ከታች ያላችሁ እህቶች ወንድሞች ሁላችሁንም ሰላም ብያለሁ። እዚህ ላይ አንዳንድ ሀሳቦችን አነሳለሁ። ምናልባት ሌሎችም የሚጨምሩልህ ሀሳቦች ካሉ ወንድሞች ይጨምሩልሃል። ኦኬ ይመስለኛል ያነሳው ሀሳብ ስለ ራፕቸር ነው። ይህ በፕሮቴስታንቱ ዓለም ራፕቸር ተብለው ስለሚጠሩ ትምህርቶችን ያነሳው ሰው መጽሐፍ ቅዱስ ከዚህ አንጻር ምን አይነት ሀሳቦችን ያስቀምጣል? እነዛን ሀሳቦች እኔም የተወሰነ ሼር አደርጋለሁ። በመጀመሪያ ደረጃ እዚህ ውስጥ ያላችሁ እህቶች ወንድሞች እንድታውቁ የምንፈልገው ነገር ራፕቸር ወይም ደግሞ ይሄ የንጥቀት ትምህርት ሰው ሰራሽ ትምህርት ነው። መጽሐፍ ቅዱሳዊ መሰረት የሌለው ሰዎች በራሳቸው ሐሳቤና በራሳቸው ተረጓሚ የፈጠሩት ሰው ሰራሽ ትምህርት እንጂ መጽሐፍ ቅዱሳዊ የሆነ ትምህርት አይደለም። እንዲህ አይነት መሰረት የለውም ትምህርቱ ሲጀመር። ጌታችን ኢየሱስ ክርስቶስ እንግዲህ ስለ ዳግም ምጽአቱ ስናነሳ ጌታችን ኢየሱስ ክርስቶስ ዳግም የሚመጣው ለፍርድ ነው እና በመሃል ግን በጣም በሚገርም ሁኔታ አንዳንድ ክርስቲያኖች ወንድሞቻችን እጅግ በጣም እንግዳ በሆነ መልኩ ጌታችን ኢየሱስ ክርስቶስ በመሃል አለለ ይሄ ንጥቀት ከሚለው ሐሳብ ጋር ተያይዞ ጌታችን ኢየሱስ ክርስቶስ ይመጣል፣ እኛን ይቀበለናል፣ እኛም በደመና ወደ ላይ እንነጠቃለን፣ ከዛ በኋላ ነው ደግሞ ከእንደገና ደግሞ ለሶስተኛ ጊዜ ዳግም ለፍርድ የሚመጣው ብለው ያስባሉ። ኦኬ ሶ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? የተወሰኑ ነጥቦችን እንመልከት። ከንጥቀት ጋር ተያይዞ እንደው የሚጠቀሟቸውን የመጽሐፍ ቅዱስ አንዳንድ ሐሳቦችን ላንሳለሁ ወንድማችን። የማቴዎስ ወንጌል ምዕራፍ 24 ከቁጥር 37 ጀምሮ እስከ 39 ድረስ ያለውን ሐሳብ ይጠቀሙታል። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሆናልና በዚያች ወራት ከጥፋቷ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ ሶሪ በጣም የማቴዎስ ወንጌል 24 ነው። እሺ ሌላ የመጽሐፍ ቅዱስ ጥቅስ ነበር ያወጣሁት። እሺ ከቁጥር 40 ላይ በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ይሄንን ሐሳብ ያነሳሉ እና ከዚህም በኋላ ደግሞ ሲናገሩ ያው እንደሚናገረው አንዲቱ እዚሁ ትቀራለች፣ አንዲቱ ትነጠቃለች ወይ ደግሞ ትወሰዳለች። በእርሻም ደግሞ ካሉ ሰዎች ውስጥ አንዱ ይወሰዳል፣ አንዱም ደግሞ ይቀራል የሚል ሐሳብን ያነሱና ይህንን የመጽሐፍ ቅዱስ ጥቅስ አንስተው ራፕቸር የሚል ሰው ሰራሽ ትምህርትን ለማስተማር ይሞክራሉ። ነገር ግን ፈጽሞ እንደዚህ አይነት ሐሳብ የለውም ክፍሉ። ክፍሉን ደግም ያነብላችኋል፣ ሁላችሁም አዳምጡት። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ ከዛ አንዱም ደግሞ ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ ከዛ አንዲቱም ትቀራለች ይላል። በነገራችን ላይ በጣም በሚገርም ሁኔታ እዚሁ ክፍል ላይ ደግሞ እዚሁ የማቴዎስ ወንጌል ላይ ማለት ነው ምዕራፍ 24 ላይ እንደዚህ የሚል ሐሳብ ደግሞ ተቀምጧል። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። የጌታችን ኢየሱስ ክርስቶስን ዳግም ምጽአቱን ማንም የሚያውቅ የለም። በመዝሙር እንደተጻፈ እግዚአብሔር ከጽዮን በጋድ ይመጣል ወአምላክንሂ እያረመም፣ አምላካችን እግዚአብሔር ዝም አይልም በፊቱም እሳት ይነዳል ተብሎ እንደተጻፈ አምላካችን እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ አመጣጡ ድንገት ይሆናል። ሲመጣ ደግሞ ይላል ዝም አይልም አይደለ? ሲመጣም ዝም አይልም በፊቱ ምን ይላል? እሳት ይነዳል። እናንተ ጻድቃኑ የአባቴን መንግስት ወረሱ የሚል የህይወት እሳት፣ እናንተ ኃጥአን ከፊቴ ውገዱ የሚል የሚባላ እሳት በፊቱ ይነዳል። ቅድም ያነበብኩት ክፍል ላይ ያለው ሐሳብ ስለምንድን ነው የሚናገረው ቢሉ የጌታችን ኢየሱስ ክርስቶስ መምጫው ድንገት ነው። አንዲቱ ትወሰዳለች የተባለችው ወደ እግዚአብሔር መንግስት፣ ይቀራሉም የተባሉት ደግሞ ከእግዚአብሔር መንግስት እንጂ ልክ አሁን ሰዎች ትንሽ በሆነችው ቀሽም አስተሳሰባቸው እንደሚያስቡት
እንደ ራፕቸር ሰዎች በምድር ላይ ሆነው የተወሰኑት ተነጥቀው የተወሰኑት በምድር ላይ ይቀራሉ የሚል ሐሳብን ለመናገር አይደለም። የሚቀሩት ከምን ሊቀሩ ይችላሉ ይላል የእግዚአብሔር ቃል? ከእግዚአብሔር መንግስት። የሚወሰዱትም ወዴት ይወሰዳሉ ይላል? ወደ እግዚአብሔር መንግስት እንጂ ስለ ራፕቸር ፈጽሞ የመጽሐፍ ቅዱስ ክፍል አይናገርም። ይሄን ያክል ካነሳው የሚበቃ ይመስለኛል። ምናልባት ግን ከራፕቸር ጋር ተያይዞ የተለያየ ምልከታ ስላለ ልደትሻም የተወሰነ ሐሳብ ብጨምርበት አሪፍ ነው። ከንጥቀት ጋር ተያይዞ መጨረሻ ላይ የአንዳንድ ሐሳቦችን እጠቅልልሃለሁ። ተወዳጅ ወንድማችን አለልት አሎ የተወሰነ ጨምርለትና መጨረሻ ላይ አንዳንድ ጥቅሶች ሰጥቷል። ይሰማል። በዚህ በሺው ዓመት መንግስት ጋር ተያይዞ አንዲት ነገር ልበለው ወንድማችን ሲናገር ስለሰማሁት። በእርግጥ እኔ በዚህ ዙሪያም ውይይት አድርጌያለሁ ከዚህ በፊት። በዚህ በዮሐንስ ራእይ ምዕራፍ 20 ላይ የመጀመሪያው ሞት ያላገኛቸው እነርሱ ከክርስቶስ ጋር 1000 ዓመት ነገሱ ይላል እና በፕሮቴስታንቱ አስተምሮ መሰረት ክርስቶስ የዚህ ዓለም መከራ ከመድረሱ አስቀድሞ ይመጣና አማኞች ይነጥቃቸዋል። ሰቨን ይርስ ትሪቡሌሽን የሚባል አለ። የሰባቱ ዓመት መከራ ተብሎ በትንቢተ ዳንኤል የተነገረውን ግማሾቹ 3 ዓመት ከግማሽ ያህል ከተጎዱ በኋላ ቀሪውን 3 ዓመት ነው የሚወስዳቸው ይላል። ግማሾቹ ነው 7 ዓመቱንም ወስዶ ይነጥቅና የሆነ ደመና ላይ አስቀምጦ ያ የ1000 ዓመት መከራ ካለፈ በኋላ እንደገና አማኞችን ወደ ምድር ይመልሳቸዋል። ከዛም በኋላ ለሁሉም ላይ ደግሞ ለመፍረድ ለሶስተኛ ጊዜ ይመጣል የሚል ሐሳብን ያነሳሉ። በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ የሚጠቀሱ ጥቅሶችን ልናገር። በሁለተኛ ደረጃ በዮሐንስ ራእይ ምዕራፍ 20 ከቁጥር 5 ጀምሮ ያሉት እነዚህ በዋነኝነት ይጠቀሳሉ። እና አጠቃላይ ግን ስለ ክርስቶስ ዳግም መምጣት ያለው ትምህርት ምንድነው ካልን መጽሐፍ ሲናገር በዚህ በራእይ በዕብራውያን ምዕራፍ 9 ከቁጥር 28 ላይ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል ይላል። እንደሚጠባበቁት ያለ ኃጢአት ይገለጣል። አስቀድሞ የኛን ኃጢአት ተሸክሞ በመስቀል ላይ ሞቷል። ሁለተኛ ጊዜ የሚገለጠው ያለ ኃጢአት ነው። ሚኒንግ ሁለተኛ ጊዜ ነው የሚመጣው እንጂ ሶስተኛ አራተኛ አይመጣም። በንጥቀት ትምህርት ከሆነ ስንቴ ነው የሚመጣው ማለት ነው? አንዴ ለመንጠቅ፣ አንዴ ለመፍረድ፣ ቀድሞ ደግሞ ለሰው ለመሆን መጥቷል። አጠቃላይ 3ቴ በአንዳንዶቹ እንደውም ስንቆርጥረው ወደ 4ቴም ይመጣል። ስለዚህ እንደዛ የሚባል ትምህርት የለም። ስለዚህ ነገር ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ላይ ምን ብሎ ያብራራል? እውን ክርስቶስ የሚመጣው ከመከራው በፊት ወይስ ከመከራው በኋላ? የምር ክርስቲያኖችን ያ መከራ ያገኛቸዋል ወይስ አያገኛቸው የሚለውን ሲናገር እንግዲህ ብዙዎቹ ከጌታ መምጣት ጋር ተያይዘው ሲናወጡ ሰማቸውና ምን አላቸው ቅዱስ ጳውሎስ? የአመጽ ልጅ ሳይገለጥ ሐሰተኛው ክርስቶስ ሳይመጣ የጌታ አይሆንም አላቸው። አመፀኛው የአመጽ ልጅ የጥፋት ልጅ ሳይገለጥ በምድርም ላይ መከራው ሳይሆን የጌታ መምጣት አይሆንም አላቸው። ስለዚህ ጌታ የሚመጣው በምድር ላይ ይደርሳል ተብሎ የተነገሩት እያንዳንዱ መከራዎች ከተከናወኑ በኋላ ነው እንጂ ከመከራው በፊት ቀድሞ መጥቶ ሰዎችን ክርስቶስ መከራው እንዳያገኛቸው ይነጥቃቸዋል የሚል ትምህርት የለም። ሌላኛው ስለዚህ ማረጋገጫው በዚህ በራእይ በማቴዎስ 24 ላይ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ብሎ ሲጠይቃቸው ይህ መቼ ይሆናል ስለመምጣት ነገረን ሲሉት ምንድነው ያላቸው? በብዙ ቦታ ዋይታ ጩኸትን እንደሚሰሙ ከብዙ ሰዎችም ፍቅር እንደምትቀዘቅዝ መንግስት በመንግስት ላይ እንደሚነሳ ብዙዎችን የክርስቶስ ነኝ ብለው እንደሚመጡ ይህ የምጥ መጀመሪያ ነው። እስከ መጨረሻው የጸና ግን እርሱ ይድናል አላቸው። ስለዚህ በዛ መከራ ውስጥ ክርስቲያኖች ያልፋሉ፣ እስከ መጨረሻው የጸኑት ይድናሉ ብሎ ጌታ ይናገራል እንጂ ጌታ እኔ ከመከራው መጥቼ ነጥቂያችሁ መከራው ካለፈ በኋላ መጥቼ አስቀምጣችኋለሁ ብሎ አልተናገረም። እንደገና በዚህ ራእይ ዮሐንስ 1000 ዓመት የሚለው ምንድነው ነው? 1000 ዓመት ይሄ ሜታፎሪካሊ የሆነ ንግግር ነው። የምርም 1 2 3 ሺህ ነው የሚለው እንጂ 1000 ዓመትም አይደለም የሚለው። በነገራችን ላይ ብዙዎቹ ፕሮቴስታንቶች 1000 ዓመት ማለትና 1000 ዓመት ማለት ሰፊ ልዩነት አለ። 100 ማለትና 100 ልክ ልዩነት ነው። 100 ሲባል ስንት 100 ያስብላል። 1000 ዓመት ሲባል ስንት ሺህ ዓመት። እነሱ ግን 1000 ዓመት ምትሏን 1000 ዓመት ብለው ይይዟታል።
ሺህ ዓመት ነው የሚለው። ሺህ ዓመት ዘመነ ስጋዌ ነው። የመጀመሪያው ሞት ያላገኛቸው ከእርሱ ጋር ሺህ ዓመት ነገሱና ኖሩ የተባሉት ምን አይነት ንግስና ነው ስንል ይህ ሺህ ዓመት ተብሎ የተነገረው ዘመነ ስጋዌ ወይም ልደተ ቤተክርስቲያን አንድ አምላክ ሰው ከሆነ በኋላ ያለው ክርስቶስ ቤተክርስቲያኑን መስርቷት ክርስቲያኖች ወደ ጌታ ህብረት ተጨምረው እስከ ጌታ መምጣት ዘመን ድረስ ያለው አንድ የሚዩት አድርጉልን ፕሊዝ። እስከ ጌታ መምጣት ዘመን ያለው ያ የሺው ዓመት መንግስት ይባላል። ክርስቶስ በምድር ላይ መንግስቱን አቋቁሟል። ሰማያዊት የሆነች ግን በምድር ያለች መንግስቱ የክርስቶስን መንግስት ቤተክርስቲያን ናት። ቆላስይስ 1:13 ላይ ወደ ፍቅሩ ልጅ መንግስት አፈለሰን ማለት ወደ ቤተክርስቲያን አካልነት አስገባን ማለት የክርስቶስ መንግስት ቤተክርስቲያን ናት። ስለዚህ ሺህ ዓመት ዘመነ ስጋዌ ወይም ዘመነ ቤተክርስቲያን ይባላል። የመጀመሪያው ሞት የተባለው ምንድነው ስንል ሮሜ ምዕራፍ 5 ቁጥር 10 ላይ ሁላችንም በአዳም ምክንያት እንደሞትን ሲያስረዳን ሁላችሁ በአዳም ምክንያት ሙታን እንደሆናችሁ እንዲሁ ደግሞ በክርስቶስ ምክንያት ሕያዋን ትሆናላችሁ ተባለ። የመጀመሪያው ሞት የተባለ በአዳም ምክንያት የመጣብን ከእግዚአብሔር የተለየ ነው። ያ ሞት የመጀመሪያው ሞት ይባላል። እሱን ሞት ያሸነፉት ደግሞ የትኞቹ ናቸው? ዮሐንስ ወንጌል ምዕራፍ 15 ከቁጥር 15 ላይ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ እንደተባለ ሙታን የተባልን እኛ ከእግዚአብሔር የተለየ ነው የእግዚአብሔርን ድምፅ በወንጌል በኩል ሰምተን አምነን ክርስቶስን የለበስን አሮጌው ሰውነታችንን ገለን አዲሱን ሕይወት ያገኘን የመጀመሪያው ሞት ከኛ የተወገደልንን ማለት ነው። ሮሜ 6 ላይ የተጠመቅን ሁላችን ክርስቶስ ኢየሱስን ለብሰናል አለ። የሞተስ ከኃጢአቱ ጸድቋል ብለን የመጀመሪያውን ሞት በክርስቶስ ሞት አሸንፈን ልጅነትን ያገኘን እኛ ከዚህ በኋላ ይሄኛው ሞት እኛን ስለማያገኘን የመጀመሪያው ሞት የተባለው በአዳም ምክንያት የመጣው ሞት በክርስቶስ ምክንያት ስላለፈልን ስለዳንን ይሄኛው ሞት የመጀመሪያው ሞት ያላገኘን በሁለተኛው ወይ ደግሞ በክርስቶስ ዳግም መምጣት ስለመጀመሪያው ሞት ፍርድ የለብንም እያለን ምክንያቱም ነፃ የወጣን ስለሆነ ለዛ ሺህ ዓመት ኖሩ የተባለው ክርስቶስን አምነው ወደ ጌታ አካል ከተጨመሩ በኋላ ከክርስቶስ ጋር የሚያሳልፉት ያ ህይወት ዛሬ ክርስቶስ በልባችን ነግሷል። ከእርሱ ጋር ነግሰን ነው እየኖርን ያለ ነው። ክርስቶስን በልባችን አንግሰነዋል። በቤተክርስቲያን ውስጥ አካል ሆነን ተጨምረናል። እንደዛ አካል ሆነን ተጨምረን ሺህ ዓመት ቁጥር አልባ የሆነው እስከ ክርስቶስ መምጣት ቀኗ ስለማታሉ እስከ ጌታ መምጣት ድረስ ትውልድ በክርስቶስ እያመነ እያለፈ ይሄዳል። ልክ ጌታ በሚመጣ ሰዓት ላይ የነጩ ዙፋን ፍርድ ሲገለጥ ሁላችን በክርስቶስ የፍርድ ወንበር ፊት እንገለጣለን ይላል። ልክ ስንገለጥ እኛ በክርስቶስ ኢየሱስ አምነን የዳንም ሰዎች እና ከጌታ ጋር ጸንተን ይኖር ነው ሁለተኛው ሞት ስለማያገኘን መግቢያችን ወደ ምን ይሆናል? ወደ እግዚአብሔር መንግስት ይሆናል። እነዛ ግን የመጀመሪያው ሞትን ስቲል ማለፍ ያልቻሉት አሕዛብ ደግሞ ምን ይሆናሉ ማለት ነው? እነሱ ወደ ጥፋት ቦታ ይሄዳሉ። ምክንያቱም ወንጌሉንም ሰምተው ያላመኑ ከጌታ ጋር ህብረት የሌላቸው ሲል በመጀመሪያው ማንነት ያሉ እነዛ ጥፋታቸው መጥፊያቸው እርሱ ይሆናል ተብሎ ነው የተነገረው። ስለዚህ ከመከራው በፊት ክርስቶስ አይመጣም። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 ማንበብ ይቻላል እስከ መጨረሻው ድረስ። እንደገና ደግሞ በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ደግሞ እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል ነው የተባለው እንጂ መጥቶ እንደገና የሆኑ ሰዎችን ነጥቆ ይሄዳል ተብሎ አልተነገረም። የተሰሎንቄ ምዕራፍ 4 ቁጥር 17 ላይ እንነጠቃለን ማለት ነው። እንነጠቃለን ማለት የሆነ ሰዓት ላይ ነጥቆን አለቀ ማለት ነው አይደለም። እንነጠቃለን እያለ ያለው ስለ ክርስቶስ ዳግም መምጣት ነው ያ ክፍል የሚናገረው። መነጠቅ ማለት ነው። መነጠቅ ማለት ምን ማለት ነው የሚለውን ሐሳብ ቅዱስ ዮሐንስ አፈወርቅ ሲናገር በደመና እንነጠቃለን ማለት ምንድነው የሚለውን ሲያስረዳ ይሄ ከክርስቶስ ዳግም መምጣት ጋር የሚተረጎም ክፍል ነው። ምክንያቱም መልአኩ አስቀድሞ ትራምፔቱን ይነፋል ወይንም ደግሞ የመለከቱን ድምጽ ይነፋል። የዛን ሰዓት ላይ በምድር አፈር ያሉት ሁሉ ይወጣሉ ይላል ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ። ስለዚህ ያ መምጣት ምን አይነት መምጣት ነው? እናም እኛ ደግሞ ወደሱ መሰብሰባችን የክርስቶስ መምጣት እኛም በደመና እርሱን ለመቀበል መነጠቃችን መነጠቅ የሚለውን ቅዱስ ጎርጎርዮስ ዘኑሲስ እና ቅዱስ ዮሐንስ አፈወርቅ እንዲህ ብለው ያብራሩታል። መነጠቅ ማለት አንድ ንጉስ ወደ ከተማው በሚገባ ሰዓት ላይ የንጉሱ ልጆች አስቀድሞ ሊቀበሉት እንደሚወጡ ሁሉ ይላል። ንጉስ እየገባ ነው። ስለዚህ ሁሉም ተሰብስቦ አደባባይ ወጥቶ ነው የሚቀበለው። ልክ አሁን አንድ ጠቅላይ ሚኒስትር ቢመጣ ሰው ሁሉ ተሰልፎ እንደሚጠብቀው ንጉስ ወደ ከተማ ሲገባ ሁሉም ሰው ሊቀበለው ይወጣል ከንጉሱ ክብር የተነሳ። ስለዚህ እንነጠቃለን ማለት ጌታ ወደኛ ሲመጣ እኛም ወደሱ እንሰበሰባለን ማለት ነው እንጂ ደመና ላይ ተነጥቀን እንቆያለን ማለት አይደለም። ሌላኛው ቅዱስ ጎርጎርዮስ ዘኑሲስ ደግሞ እንነጠቃለን ማለት የሚሞተው ስጋችን የማይሞተውን ማንነት ይለብሳል ወይም ደግሞ በቅስፈት ይለወጣል፣ ትራንስፈር ይሆናል።
ኮራፕተብል የነበረው ባዲያችን ኢንኮራፕተብል የሆነውን ስጋን ይይዛል። የዛ ላይ ከዛም በኋላ እኛ ምድራውያን የነበርነው ከክርስቶስ ጋር ወደ ሰማያዊ ቦታ መግባታችንን ከእርሱ ጋር ለዘላለም መኖሪያችንን ማግኘታችንን የሚያስረዳ ነው። የከበረው የተዋረደው ስጋ የከበረውን እንደሚለብስ የሚሞተው የማይሞተው ማንነት ይዞ ለዘላለም በክብር ከእርሱ ጋር መኖራችንን ስናሳይ እንነጠቃለን፣ እንለወጣለን፣ ከእርሱ ጋር ለዘላለም እንኖራለን ለማለት ነው ብሎ ያስረዳዋል እንጂ ንጥቀት ላይ መጥቶ የሆኑ ሰዎችን ነጥቆ መከራ አሳልፎ ይመልሳል የሚል የሐዲስ ኪዳን ጥቅስ የለም። እንደውም እስከ መጨረሻው የጸና እርሱ ይድናል። የአመፃ ልጅ ሳይገለጥ የጌታ መምጣት ከቶውኑ አይሆንም። ይሄ በግልጽ ተቀምጧል። የመጀመሪያው ሞት የተባለው ደግሞ በአዳም ምክንያት የመጣው ሞት ነው። እሱን ደግሞ የምናልፈው በጌታ ኢየሱስ አምነን ተጠምቀን ስጋው ደግሞ ተቀብለን ልጅ ስንሆን አሮጌው ሰዋችን ሞቶ አዲሱ ማንነት ይዛል። አዲሱ ማንነት የያዘው ደግሞ ሁለተኛው ሞት አያሸንፈውም ማለት ነው። ይሄ ነው። ሌላ ክብርልኝ ካረዘምኩት ትንሽ ማብራሪያ ስለሚፈልግ ነው። እሺ በጣም ይቅርታ። እሺ እሺ። አይ ቆንጆ አድርገን የመለስክልኝ ጥሩ ነው። ይሰማል ድምጽ? ይሰማል። በቃ እሺ። አይ አሪፍ ነው የመለስክልኝ፣ ቆንጆ ነው። ያው መደምደሚያው የሚሆነው ጌታ ለሁለተኛ ጊዜ ነው የሚመጣው። ከዛ በኋላ 3-4 አይመጣም። ሁለተኛ ደግሞ የመከራው ጊዜ ተነጥቄ አይደለም ማሳልፈው፣ እዚሁ አብሬ ነው መከራው መመከረው። እንደውም በጭንቅ የሚሆንበት አይነት ነገር እንዳለ ነው የነገርከኝ። በጣም አመሰግናለሁ። ይኸው ለጥንቃቄ እንዲሆነ ነው። እና በተረፈ ያው እንደዚህ እየመጣው ጥያቄ እጠይቃለሁ። በስተመጨረሻ ደግሞ ምስጋና ይኖረኛል። ያው በጣም ነው የማመሰግነው። ቆንጆ ነገር ነው ያላችሁ። ማለት ያው ቤተክርስቲያንን እንደውም በዘመናት መካከል እንደናንተ የገለጠ ያለ አይመስለኝም፣ አሁን ባለው ሁኔታ ማለት ነው። ጥሩ ነው የገለጣችሁት። ያው በቅርቢያ ስላገኘ መሰለኝ እንደዚህ። እና አመሰግናለሁ ጥያቄን ስለመለሳችሁ እና ስላስገባችሁ። እሺ ሌላ ጥያቄ አለ ይመለስልን የሚችል? ልደት የቃለ ሕይወት ያሰማልን። ድንቅ የሆነ ነገር በሌላ ጊዜ ያደርገዋለሁ። ሌላም ሰዎች አድማጩንም እንዳላሰላች በሌላ ጊዜ የሚኖሩኝን አንዳንድ ከቤተክርስቲያኗ ያየሁትን ነገር እንደ ጸጽም ሊሆን ይችላል እንደ ጥያቄም የማቀርባቸው በሌላ ጊዜ ያቀርባለሁ። ለአሁኑ ግን በቂ ምላሽ እና ለጊዜው ያስኩትን ጥያቄ በቂ ምላሽ አግኝቻለሁ። መልካም። ከላይ የገባኸው ልጅ አንድ ተሙ ይሰማል? አዎ ይቀጥል። በዚህ አጋጣሚ ማለት በውስጥ መጠየቅ ከፈለገ ምናምን ይጠይቅ በደንብ ወር ሌሎችንም ስርዓቶችን በደንብ ይወቅና እግዚአብሔር ቢረዳውና ይምጣ ወደ ቤተ ክርስቲያን እና ያንን መልእክት ለማለት ነው። ሌላ ደግሞ ቪዲዮ ለቅቄ ነበረና ሪፖስት እንዲያደርጉ ሁሉም ገብቶ ቀለሜ ያው ኤርሚያስ ኤችዲ ኤርሚን ገብቶ ጠይቆ ነበር። ያው እንዴት እንዳባረረው አይተናልና ያው ገድላት ላይ ብቻ ነው ቁጭ ብሎ የራሱ እምነትን አሳውቆ ብንለው እምቢ አለን። እንግዲህ የራሱ እምነት ላይ ጠየቅን። ሰው የራሱ እምነትን መግለጽ ያቅተዋል እና እዛ ላይ የተሰራ ቪዲዮ ነው። ሪፖስት አድርጉ፣ ኮፒ ሊንክ ሼር አድርጉ። እስቲ ክርስቲያኖች እዚህ ውስጥ 1000 ሰው አለ፣ ቶሎ አድርሱለት እና የውይይት ጥሪም አለው። ሁላችንም አድርገንለታል፣ እምቢ አለን እንጂ። እሺ ቃለ ሕይወት ያሰማልን። አዎ ግቡና ሪፖስት አድርጉለት፣ ሼር አድርጉ። ቴንኪው። አንድ አድርገን ነው የሚለው ልደትዬ፣ ስሙ ማን ነው? አንድ አርጋው ካላወራው ነው የሚለው ልደት ስሙ ፖዚዮ ነው። እኔ እንጃ እያየሁት አይደለም። ይቅርታ። አንድ አርጋው ካላወራው ወዬ ተምዬ ቆይ ቦታ ልምረጥ አለ። ጫጫታ ስለሆነ ጥያቄ አለኝ። እሺ ይሰማል? ሚውታል እንዳይረብሻችሁ። እሺ ይቅርታ። እሺ ሚውታል። እሺ መዝሙር ሰላም ብያለሁ። መዝሙር 23 መዝሙር ቀደም ልደት ሲያወራ አንሚዩት አርገሽ ወይም አርገህ ስታወራ ነበር እና ልታወራ ነበር
መዝሙር መዝሙር እሺ ፕሮቴስታንቶች አንድ ቁጥር ጻፉልኝ እና አርጋው ነው ይሄ እንትን የሚለው እስኪስተካከል ድረስ ፕሮቴስታንቶች አንድ ቁጥር ጻፉልኝ። ይገርማቸዋል። ገስት ይልኩና ሰው ሲወያይ ጥያቄ ሲመለስለት ምን ያደርጋሉ? ሊበጠብጡ ይገባሉ። ልክ ተራቸው ሲደርስ ግን ያው እንደምታያቸው አያወሩም እና በጣም ነው የሚያሳዝነው። ፕሮቴስታንቶች አንድ ቁጥር ጻፉልን። ዲያቆን ሕዝቅያስ ሀሳብ ካሉት የተነሳበት ሀሳብ ላይ የተወሰነ እርሶ ማብራሪያ ካሉት እሱን የተወሰነ ይበሉና አንድ አርገው ካላወራው የሚለው ከልደት ጋር ይቀጥላል። ውጊ ቴንክ መልካም። አይ ልደት ቃለ ሕይወት ያሰማልን። በደንብ ነው የተመለሰው። እንግዲህ ወንድማችን ጌታ እግዚአብሔር ይርዳ፣ የጥበብ ባለቤት የቃሉን ደጅ ክፈትልህ። በጣም በጣም ደስ የሚል መልስ ነው የተሰጠው። በተለይ የሺህ ዓመት ንግስናና መነጠቅ በሌላ ስፍራ ብዙ ትርጓሜ ነው የሚሰጠውና አንተንም ፈለገንም ልደትን ቃለ ሕይወት ያሰማልን። ወንድማችን በርታ። መልካም ዲያቆንዬ እያስገባዋችሁ ነው። ግቡ። ነገረ ማርያም ላይ ጥያቄ ካላችሁ ኖርማል ቅድም ላይ እንደዚህ ለመዳን የምትፈልጉ ሰዎች ማንኛውንም ጥያቄ እንቀበላለን። አሁን ጌታ ሲመጣ የሚል ወንድማችን ለመዳን ወይም ደግሞ ወደ ቤተ ክርስቲያን ለመመለስ በር ላይ ነው ያለው። ያለበትን ጥያቄ በጠቅላላ ነው የጠየቀው። እሱ እንዲመለስለት ወንድሞች ልደተ ቃል፣ ኢዮብ፣ ፈለገ ሁሉም ዋጋ ከፍለዋል። ቃለ ሕይወት ያሰማልን ወንድሞች ላደረጋችሁት ነገር። እሺ አንድ ቁጥር ስጽፍ አምልጠኸኛል። አንድ ቁጥር ጻፍልኝ። አንድ አርጋው። እሺ ገስት ላክ። ኖርማል መሳብ አልችልም። ገስት ላክ። ገስት ከላክ ነው ማስገባ። አንድ ቁጥር የጻፍከው ልስብስል አልቻልኩም እና ገስት ላክ። ገስት ላክ። ገስት ስትልክ ነው የምንስብ። ገስት ላክ። አንድ ቁጥር ሳይሆን ገስት ላክ። መሳብ አንችልም። አካውንት እንትን ስላደረከው ገስት ከላክ ነው የምንስብህ። ገስት ስትልክ ብቻ ነው መሳብ የምንችለው። ልደትዬ በተለይ እኔ ተአምረ ማርያም ላይ እንዲወራ ፈልጋለሁ። ልደት ይሄ ነገረ ማርያሙ ላይ ቀሲስም ዲያቆንም እዚህ ላይ በጣም ሀሳብ እንዲሰጥበት ፈልጋለሁ። ማርያም እኔ የኦርቶዶክስ ነኝ፣ እኔ ፕሮቴስታንት ነኝ፣ እኔ ካቶሊክ ነኝ አላለችም። ማርያም የጌታ እናት ናት፣ የአምላክ እናት ናት። እንደ ሀሳብ ራሱ ይቅር ይበለን። ይህንን የማርያምን ደህንነት የሚጠራጠር ሰው ራሱ እግዚአብሔር አምላክ ይቅር ይበለው። ልጇንም መቀበል እንዴት እንደቻለ አላውቅም። እና እዛ ላይ የተወሰነ ይባልበት። ለመዳን ግን በር ላይ ላሉ ሰዎች ልክ እንደ ወንድማችን ማንኛውንም ጥያቄ እንቀበላለን። ልደት ተቀበለው እስኪ ዞላ የሚለው። እሺ ዲያቆን የሚመቸው ቦታ ከሆነ አፖስቶሊክ ወይ ዲያቆን ሕዝቅያስ እነሱ ያኔ ደጋግሜ እንዳልናገር ለእነሱም እድሉን እንስጣቸው ብዬ ነው። ከዚህ ከቻሉ የሚመቻቸው ቦታ ከሆኑ ሊቀጥሉ ይችላሉ። እነሱ እስኪመቻቸው ድረስ ልጅ ወረደ። ከምዬ አሁን ይሰማል? አይረብሻችሁም? ድምጼ አይረብሽም? ልደት ይሄ ልጅን አንተን እንድታወራው መፈልገው ከዚህ በፊት ካወቅከው አላውቅም። ልደትዬማ ይመቸኛል። ተሙ በጣም ነው የምወደው። ሃይማኖቱን ኮንፌሳ ያድርግልን እና ባለፈውም ጠይቀነው ነበረ አንዳርጋውን ጠይቀነው ኦርቶዶክስ ነኝ ብሎ ኦርቶዶክስ ውስጥ የምታምነውን አያምንም እና
እሱን ኮንፌስ ያድርግ። ከዛ አንድ ፕሮቴስታንት አስገብተን ታወራዋለህ ማለት ነው። እሱን በደንብ ማለት ኦርቶዶክስ ሆነ እና አዎ እሱ ልጅ ነው። አዎ ባለፈው ዮባ ጋር ሲያወሩ አልነበረ ነው እንዴ? እንዳርገው ወይ ከም ልደትዬ፣ እስኪ ኦርቶዶክስ ነው ምን ታወራዋለህ? ልደት፣ እስኪ አንዳንድ ጥያቄዎችን ጠይቀው። ኦርቶዶክስ ነው ፕሮቴስታንት ነገር? ሁለቱም ጋር እውነትን ፈላጊ ነው። እሺ ወንድማችን ልብ እንዲያርፍ ትፈልጋለህ? ያው ጥያቄዎች አሉኝ። መጽሐፍ ሳነብ ያገኘኋቸው ጥያቄዎች መልስልኝ። ጠይቅሽ። ቴንክ ዩ ብራዘር ቴንክ ዩ። በምን ላይ ድነት ላይ ያው ባለፈው አውርተናል። ስግደት ላይ የአክብሮት ስግደት ላይ ልጠይቅ ትችላለህ። ድነት ላይ ግን ተመልሶልሃል? አምናሃል? በደንብ ጥርት ብሎልሃል? መጽሐፍ ቅዱስ ነው የሚቀበለው። ጥያቄ ካለ ያው መልሼ እጠይቃለሁ። እንደ መጽሐፍ ቅዱስ የሚለውን ነው ብለው ስለዚህ ያመነ የተጠመቀ ይድናል ብለህ ታምናለህ? ወንድማችን አሁን ይሄ ያመነ የተጠመቀ ይድናል። አዎ ጥምቀቱ ራሱ ለድነት ነው ብዬ አምናለሁ። የጌታ ስጋና ደም የዘላለም ሕይወት ይሰጣል ብለህ ታምናለህ? ቁርባን ዮሐንስ 6 መሰረት አዎ ኦኬ በጣም ጥሩ። ስለዚህ የዳኑ ሰዎች በሮሜ መልእክት ምዕራፍ 2 ቁጥር 6 ላይ ደረጃ እየወጣው ነው ማውራው። ይቅርታ። መልካም ስራ የሚሰሩት በኋለኛው ዘመን ክርስቶስ የዘላለም ሕይወትን እንዲሰጣቸው ነው በሚለው ታምናለህ? እቺ ያጠራ ካላወራው እንሂድ። ዋና ዋና ጉዳዮች ስለሆነ እኔን የሚዩት ያደረኩት ስታወራ ልደት ሲያወራ ሚዩትን እያነሳ ሚዩት እያደረግክ ሂድ። ድምፅ ስለሚረብሽ ነው። ሂድ ቀጥል ወንድም። ሚዩትን ክፈት። ስራ ለድህነት ነው ብለህ ታምናለህ? የዳኑ ክርስቲያኖች የሚሰሩት መልካም ስራ ለድህነት ነው፣ ድህነት ሂደታዊ ነው ብለህ ታምናለህ ወንድማችን? እሱ ጋር የዳነ ሰው ይሰራል ብዬ አምናለሁ። የዳነ ሰው እምነቱን ያው ያዕቆብ ላይ እንደሚለው እምነቱን በስራ ያሳያል ብዬ አምናለሁ። የጽድቅ ስራም ስለሆነ ነው። የጽድቅም ስራ ነው። ያው ማቴዎስ ወንጌል ላይ መሰለኝ አይደል? ነብይም በነብይ ኦኬ። ስለዚህ መልካም ስራ ለጽድቅ ነው ማለት ነው። ለምሳሌ ቅዱስ ጳውሎስ ሰዎች መልካም ስራ ሲሰሩ ከእግዚአብሔር አምላክ ዘንድ የዘላለም ሕይወትን ይቀበላሉ ይላል። በዚህ በሮሜ መልእክቱ ምዕራፍ 2 ቁጥር 6 እስከ 7 እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይላል። በበጎ ስራ የሚጸኑት ተጠቃቅታችሁ አታውሩ። በበጎ ስራ የሚጸኑት የዘላለም ሕይወትን ያገኛሉ ይላል። ተቀበለዋለህ? እሱ ላይ ጥያቄ የለኝም እኮ። ራእይ ላይም እኮ እንደ ዋጋው ከፍላለሁ አይደል የሚለው? እንደ ዋጋችን ነው የሚከፍለው። በቃ እኮ ለማጥራት ስለፈለኩኝ ነው ይሄን የምጠይቅህ። አሁን እስኪ ስግደት ላይ ያለህን ሀሳብ ንገረኝ። ጥያቄን አቅርበህ አሁን የአክብሮት ስግደት እንዳለ አምናለሁ። ግን አሁን ይሄ የአክብሮት ስግደት ላይ ሁሉም መጽሐፍ ቅዱስ ላይ ተገልጦላቸው ነው የሰገዱት አይደለ? ሳይገለጥ ያንን አይነት ልምምድ ከየት መጥቶ ነው አሁን የሚደረገው አይነት ስግደት? አግኝተኸኛል? አግኝቻለሁ። ይህን ጥያቄ በምታነሳበት ቅስፈት በነገራችን ላይ ተመሳሳይ ጥያቄ ለአንተም እንደሚነሳ ማወቅ መቻል አለብህ። አሁን አንተ ለእግዚአብሔር ትሰግዳለህ አይደለ ወንድማችን? ለእግዚአብሔር አምላክ ትሰግዳለህ አይደለ? ለእግዚአብሔር አምላክ ስትሰግድ እግዚአብሔርን ተገልጦ አይቶ ነው የምትሰግደው? በቃሉ በኩል ነግሮኛል። በማቴዎስ 4 ላይ ለምሳሌ ግን ተገልጦልህ ነው ወይ ነው? አይደለም። ተገልጦልህ ነው የምትሰግደው። በመጀመሪያ ደረጃ እግዚአብሔር አምላክ ስትሰግድለት ተገልጦልህ ነው የምትሰግደው።
በቃሉ በኩል ተነግሮኛል እኮ ጉልበት ሁሉ በቃሉ በኩል ለእግዚአብሔር ኦኬ ይንበርከክ ተነግሮኛል። ኦኬ በጣም ጥሩ። ስለዚህ መጽሐፍ ቅዱስ ስለነገረን የምታደርገው መጽሐፍ ቅዱስ ነግሮኛል። እኛም ደግሞ መጽሐፍ ቅዱስ ቅዱሳን ሲሰገድላቸው ስለነገረን ነው የምንሰግደው ወንድማችን። በዚህ እኮ በመጽሐፈ በየትኛው ሩት ጥቅስ ምዕራፍ 2 ቁጥር እኮ ልነግርህ ነው። መጽሐፈ ሩት መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩት በግንባሯ ተደፍታ ለቦዔዝ ሰገደች ብሎ ይነግረናል። አንደኛ ዜና መዋዕል ምዕራፍ 20 ከቁጥር 29 ላይ ጉባኤውም ለእግዚአብሔርና ለንጉሱ ሰገዱ አለ። ለእግዚአብሔርና ለንጉሱ ሰገዱ፣ ሳይመልቲኒየስሊ ነው የሰገዱት። ስለዚህ አሁን ይሄ ስግደት እግዚአብሔርን አይተውት አይደለም እዛ ጋር የሰገዱት፣ ግን ለእግዚአብሔርና ለንጉሱ ሰገዱ ተብሎ ተናገረ። ስለዚህ አንድ ማስተካከል ያለበት ነገር ወንድሜ ለቅዱሳንም ሆነ ለእግዚአብሔርም ለመስገድ እግዚአብሔርን ወይም ደግሞ መገለጡን ተገልጦ ፊት ለፊት ማግኘት ይጠበቅብሃል የሚል ጥቅስ የለም። ፖይንቱ አንተ ዛሬ ቅዱስ ሚካኤል ቢገለጥልህ ትሰግድለታለህ? አዎ ድብና አድርጌ ነው የምሰግደው። አሁን ዮሐንስ ራእይ ላይ እንደተገለጠው እሰግዳለሁ። ቢገለጥልኝ እሰግድለታለሁ። ኦኬ ቆይ ስለዚህ በጣም ጥሩ እሺ፣ ቢገለጥልህ ትሰግድለታለህ። በጣም ጥሩ። ስለዚህ ቅዱስ ሚካኤል ባለማወቅም ሆነ በማወቅ እንዳለ ታምናለህ? ከኛ ጋር እንዳለ ታምናለህ? ቅዱስ ሚካኤል ከኛ ጋር ስትል አሁን ከኛ ጋር እንዳለ መላእክቶች በሚፈሩ ዙሪያ ላይ እንደሚኖር በሚፈሩ ዙሪያ ያ መልአክ መኖሩን ካወቅ ለዛ መልአክ ለመስገድ የሚከለክል ነገር ምንድን ነው? ጥቅስ የለኝም። አሁን ጥቅስ እኮ ሳይገለጥልኝ ቅድም ብያለሁ። ጥቅስም አለ። ቢገለጥልኝ እኔም እሰግዳለሁ። አንድ ነገር ሲገለጥላችሁ ቆይ እያስረዳው ሲገለጥላችሁ ብቻ ስገዱ ብሎ እግዚአብሔር ተናግሯል መጽሐፍ ቅዱስ ላይ እንደዛ ብሎ አስቀምጧል። ሲገለጡላችሁ ብቻ ነው የምትሰግዱት ብሎ መጽሐፍ ቅዱስ ላይ አንብባህል? እንደዛ ወንድማችን እንደዛ የሚል ሐሳብ እንደዛ አላነበብኩም፣ ግን ሐሳቡ እንዳለ ስናየው ሁሉም ስታያቸው ፌስ ቱ ፌስ ተገልጦላቸው የሰገዱት ባይዘዌ ልሞግት አይደለም። እሺ ልደቴ ገብቶኛል። ግን አሁን አንተ ሐሳብ መያዝ አለብህ። የስግደት ዋና መስፈርቱ የመላኩ ክብር እግዚአብሔር የሰጠው ክብር ነው እንጂ የመላኩ መገለጥና አለመገለጥ አይደለም። ለምሳሌ አንድ ሰውን በጸሎት የምታስበው አንተ ጋር በአካል ስላለ አይደለም። አሁን ከአንተ ሩቅ ቦታ ነኝ ያለሁት። እንደ አንድ ክርስቲያን በጸሎት አስበኝ ብለህ ለእኔ ጸሎት አታደርግልኝም? ታደርግልኛለህ። በአካል ስላገኘኸኝ አይደለም። ከአንተ ሩቅ ነኝ። ቆይ እኮ ላገናኝልህ ነው። ከአንተ ሩቅ ነኝ፣ ግን ለእኔ ጸሎት ታደርግልኛለህ። ለምን? በክርስቶስ ኢየሱስ ምን ብለን ስለምናምን ነው። አንድ ነን ብለን ስለምናምን ነው አይደለ? ዕብራውያን ምዕራፍ 1 ከቁጥር 14 ላይ እንደዚህ ብሎ ይናገራል። ይኸውልህ ዕብራውያን ምዕራፍ 1 ከቁጥር 14 ላይ ሁሉም መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉም? ምን ይላል? ወደኛ ይላካሉ መላእክት። አንተ በስጋ አይን ተገልጠውልህ ላታያቸው ትችላለህ። እነሱ ግን ዘወትር ወደኛ እንደሚላኩ ታምናለህ? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው ይላል ዕብራውያን 1:14 ላይ። ስለዚህ መልአክ አንተ ጋር እንደተላከ አታምንም? በዚህ ሰዓት አንተ ተልኳል፣ መልአክ አንተ ጋር አለ ተልኳል። ግን አንተ በአይን አላየኸውም። በአይን ስላላየኸው ያ መልአክ እኔ ጋር የለም፣ ወደ እኔ አልተላከም፣ እኔ ጋር አልመጣም ትላለህ አትልም? ግን የእግዚአብሔርን ቃል ትይዝና ማለት ነው። ግን የእግዚአብሔርን ቃል አላወሳሰብኩብህም፣ ጥቅሱን እየነገርኩ ያለሁት። ግን የእግዚአብሔርን ሐሳብ ትይዝና የእግዚአብሔር ሐሳብ ምን ይላል መሰለ? ሁሉም መዳንን ይወርሱ ዘንድ ለማገዝ የሚላኩ አይደለም ምን ይላል? ስለዚህ መላእክት ወደኛ ጋር ኦልሬዲ ተልከዋል፣ ከእኛ ጋር አሉ። እግዚአብሔር ልኳቸዋል። ለምን? እኛ መዳንን የምንወርስ ስለሆንን መላእክት ከኛ ጋር አሉ። እኛ መዳንን የምንወርስ ከሆነና መላእክት ከኛ ጋር ካሉ እንዳሉ በእምነት ነው የምናረጋግጠው አይደለ ወንድማችን? እግዚአብሔርንም እኮ ለእግዚአብሔር እየሰገድን መሆኑን እኮ የምናረጋግጠው በእምነት ነው። ለምሳሌ አሁን አንተ የሆነ ቦታ ላይ ተንበርክከህ ስትሰግድ እግዚአብሔር እንዳለ ወይ ለእግዚአብሔር እየሰገድክ እንደሆነ የምታረጋግጠው በእምነት ነው አይደለም? በእምነት ነው። መላእክት ዋው ጥሩ። የመላእክቱ ጋር ሲደርስ እምነት የማይሰራበት ደግሞ ምንም ምክንያት የለም። ለምን መሰለ? ይሄ የሌለበት ስለ ሁለት ጥቅሶች ይሄ ነገር የለም። አንደኛው
ዕብራውያን ምዕራፍ 1 ቁጥር 14 ላይ እኛን ለማገዝ ተልከዋል። እኛን ለማገዝ እንደተላኩ ካመንን መልአኩ ረቂቅ ነው፣ መናፍስት ናቸው፣ በእኔ አይን እንደ ልቤ ማያቸው አይደሉም። እነሱ ሲፈለጉ ይገለጣሉ። አጠገብህ ሆኖ ላይገለጥ ይችላሉ። አጠገብህ ቆሞ ላይገለጥ ይችላል። ዋናው በአይን ማየትና ለማየት አይደለም። እንደ እግዚአብሔር ቃል ግን ከክርስቲያኖች ጋር የእግዚአብሔር መልአክ አለ ወይንስ የለም የሚለው ነው። ተሳሳትኩኝ ወንድሜ? እሱ አልተሳሳትም። በሚፈሩ ዙሪያ የሚል ጥቅስ ስላለ አንድ እሱ እና ደግሞ ዘወትር እኛን ለማገዝ ቆይ ላስምርልህ ገብቶኛል። አሁን በሐዋርያት ሥራ 10 መሰረትና በራእይ 19 መሰረት አሁን ጴጥሮስ ሲገባ ቆርኔሌዎስ ሰግዶለታል አይደል? ሰግዶለታል። እኔ እየነገርኩ ያለሁት ምን መሰለህ ወንድማችን፣ ባንተ አይደለም። ኦኬ፣ ባንተ አይደለም፣ በፈለገ ነው። አንዳንድ ቦታዎች ላይ በማይመለከተው እየገባ ስለሆነ ነው። በሱ ነው። ምን መሰለህ ልደት አቤት ዲያቆን ይቀጥል። በሉ እኔ ደህና ደሩ ብዬ ልወጣ ነው። እኛ ጋር ሊነጋ ነው። አርጋውን ግን አንድ ጥያቄ ጠይቄ እንደወጣ ፍቀዱልኝ። አርጋው ለሰይጣን መስገድ ተፈቅዷል? አቤት ዲያቆን፣ ለሰይጣን መስገድ ተፈቅዷል? የሆነ ቦታ ላይ ራእይ ላይ ለሆነ መንፈስ ይሰግዳል የሚባል ቦታ ይቻላል። ኖ ለሰይጣን ነው ያልኩ። ለሰይጣን ብታገኘው ትሰግድለታለህ? አልሰግድለትም። እሺ፣ ሁለተኛው አሁን እንግዲህ መልአኩ ከተገለጠልኝ እሰግዳለሁ ብለሃል አይደል? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ሰይጣን የብርሃናዊ መልአክ መስሎ ራሱን ገልጦ ቢመጣብህ ምን ልታደርግ ነው? ድገምልኝ እስኪ ዲያቆኔ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ መላእክት ሲገለጡ ነው ምን ሰግድላቸው ብለሃል አይደል? እንዲገለጡልህ ፈልገሃል። ያ ሰይጣን የብርሃናዊ መልአክ እስኪመስል ድረስ ራሱን ይለውጣልና ራሱን ለውጦ መጥቶ መልአክ ነኝ ቢልህ ምን ታደርጋለህ? የሰይጣንን ስራ አልስተውም። ብርሃናዊ መልአክ እኮ ነው የሚመስለው። መልአክ መስሎ ነው የሚመጣው እኮ። መዝነዋለሁ። በመመዝነው መዝነዋለሁ። አንተ እንግዲህ መልአክ መመዘን ከቻልክ እግዚአብሔር ይርዳ። ደህና ደሩ ፈለገ ወይም ልደት ቀጥሉ። ተምዬ ደህና ዋሉ። ደህና ደሩ ዲያቆን። ደህና ደሩ ዲያቆን። እሺ ለትሻ ተሙዬ፣ አንዳንድ አላስፈላጊ ጊፍት የሚሰጡ ሰዎችን ማለት ቦታቸው ብታስይዝልን በጣም ደስ ይለናል። ምንም ቦታ አልችልም። ባለስልጣን ነው ጊፍት ሰጪው፣ ባለስልጣን ነው። የፈለገውን የማውረድ የፈለገውን የማስገባት አቅም አለው። ጥሩ ተደራጅታችኋል። ጥሩ ነው። እሺ እንቀጥል። አንድ አድርገው እንደምን አለ ሰላም ብያለሁ። ከልደቴ ጋር ብጨርስ ደስ ይለኛል። ችግር የለውም። ትምህርቱ ተመሳሳይ ስለሆነ አንድ ነገር ማወቅ ፈልጌ ዲያቆን ሲጠይቁ ነበር ወይስ አልነበረ? አንድ አድርገው አንተ ለአካል አልማርባቸው ነገሮች ስላሉ ዲያቆን ሲጠይቁ ነበር ወይስ አልነበረ? ዲያቆንን አክሴፕት አደርጋቸዋለሁ። ምን አልከኝ? ዲያቆንን አክሴፕት አደርጋቸዋለሁ። አንተን ግን አክሴፕት የምታደርጋቸው አልገባኝም። በምንድን ነው አክሴፕት የምታደርጋቸው? አረዳዳቸው ደስ ይላል። ከማንጓጠጥ ሳይሆን አንተን ያዛወ የአንተ ትክክል እንኳን ቢሆን አልሰማህም። አንተ ዲያቆን እኔ እኮ ስማኝ እኮ አይደለም አለበለዚያ ልውረድ። ወንድሜ ችግር የለም ውረድ። እሺ እናመሰግናለን። ለማንኛውም የቤታችንን ስሜት አይሰማችሁ ፕሊዝ። አንዳንድ ፕሮቴስታንት እህቶች ወንድሞቻችን የቤታችንን ስሜት ገና ፈለገ ሲባል ለምን ትደነበራለህ? እግዚአብሔር በሚያውቀው እኔ ይህን ሰው አላቆምተም። ኤኒዌይስ ችግር የለውም። በዚህ ሀሳብ ዙሪያ ግን መሞገት የምትፈልጉ ካላችሁ ገብታችሁ መሞገት ትችላላችሁ። ወንድማችን አንድ አድርገው ወንድማችን የሚገባበት ኦርቶዶክስ ቤት በአጠቃላይ ሼር አድርጉልኝ ፕሊዝ። በየትኛውም ሀሳብ ላይ
የሚሰጣቸውን ሀሳቦች ሰምቼ እኔም ሀሳብ መስጠት እፈልጋለሁ። ኤኒዌይስ ወንድማችን ኢቨን ቤተ እምነቱን ራሱ በትክክል ያ ወረደ ቤተ እምነቱ ከየት ቤተ እምነት ነው የመጡት ነው ያለ እኔ አልነገረኝም፣ ግን እንዲሁ ሳይ የእግዚአብሔር ቃል ስታስተምር በጣም የሚገባኝ ነው ያለው። የሐሰት መስካሪዎች ይበዛሉ አንተ ጋር ልደት። ኤኒዌይስ ልጁ ትንሽ ቤተ እምነቱንም ለመናገር ፈቃደኛ አይደለም። ኤኒዌይስ ችግር የለውም ይያዛል። እሺ ተሙዬ ቀጣይ ማን ነው? እኔ ደሳለኝ ይታየኛል ከስር ፈለገ ወረስ ነው እኮ ወረስ ነው የተሚን ቤት ወረስ ነው በቁጥጥር ስር ውሏል። ወራሾች ነን ለዛ ነው ወራሾች ማለት እንግሊዝኛ ትችላለህ? እንግሊዝኛ ከቻልክ ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ፈለገ ልደት ተሜ ሁላችሁንም ሰላም ብያችኋለሁ። እንዴት ናችሁ? እግዚአብሔር ይመስገን። ማታ ፈለገ ጽፌልህ ነበረ በውስጥ መስመር ካስታወስከኝ ጥያቄ ያለኝ ብዬ ኦኬ yes እና ላይቭ ላይ ብዬ ለዛ ነውና ራሴን ግልጽ ለማድረግ ራሴን በረከት እባላለሁ። ከፕሮቴስታንት ቤተክርስቲያን ነው። ቃልቤት ነው የምገባው። ጥያቄዎች ስላሉኝ ነው ስለ ዲቤት ለማድረግ ሳይሆን ውስጤ ላይ የሚፈጥሩ ጥያቄዎች አሉ። ትምህርቶችን እሰማለሁ የኦርቶዶክስንም በክርስቲያንም፣ ግን አሁን ላይ መሀል ላይ ቁጭ ብዬ በሁለቱም ሳይድ ያለውን ትምህርቶች ማየት ላይ ነኝ። ስለ ለምሳሌ አሁን ቃልቤት የምትከተለው የካልቪንን አስተምሮ ነው። ሌሎችም አሉ እና ቁጭ ብዬ እነኛን አስተምሮች ከኢርሊ ፋዘርስ ጀምሮ ያሉትን ታሪኮች ማየት ጀምሬያለሁና እዛ መሀል ላይ እኔ ባለሁበትም ጥያቄ የሚፈጥሩብኝ ክሊር ያልሆኑ ያልተፈቱልኝ ብዙ ጥያቄዎች እንዲሁ ተቀብያቸው የመጣሁት ግን አሁን ላይ ራሴን ማየት ያለብኝ ጥያቄዎች እንዳሉ ብዙ ስላየሁኝ ባለፈው አንተ ስታነሳ አንድ ነገር በጣም ውስጤን የማረከው ነገር አንድ ነገር አግኝቼ ነበር። ያ ምንድነው? ስለ ማርያም ልጆች አሏት ወይ የሚለው ጥያቄ ተነስቶ እሱ ላይና ስለ ራፕቸር ላነሳ በነበረበት ሰዓት ላይ ልደት ጥሩ ነገር አንስቶ አንተም ስታወራ ሰምቻለሁና እሱ ላይ የራሴን ነገር ወስጃለሁኝ። አመሰግናለሁ። ስለዛ ግን ማርያም ልጆች አሏት ወይ የሚለውን ነገር ብታስረዳኝ ደስ ይለኛል። መልካም። በጣም በትህትና ማለት ነው ይሄንን ጠይቀ በጣም በደስታ ተወዳጅ ወንድማችን ቤኪ ከመጣ በጣም ደስ ብሎናል። የልደት ኔትወርክ እንትን ስላለ እኔ ልቅደም። ቀሲስም አሉ። ቀሲስ ይሰሙታል አሉ። አባታችን አሉ። እሺ ቀሲስ ሲኖሩ ድምጻቸውን የሚያስገቡ ይመስሉኛል። ይቅርታ ልደት ሻቀር ይልሃል ተወዳጅ ወንድማችን በቀጥል አረ ወንድማችን እንዴ ፕሊስ እባክህ ቅር ይለኛል። እሺ በዚህ አጋጣሚ የሲፈን አባት የሚለው አካውንት ላይ አዲስ የለቀቀው ቪዲዮ አለ። ተሙዬ እሁድ ከምሽቱ 2 ሰዓት በረከት የሚባል በቲክታክ ፕላትፎርም ላይ በዓለማዊ ኮንተንት ላይ ያለ ወንድማችን ብዙዎች ያውቁታል። በዘፈን ላይ ነው የሚሰራውና ያ ወንድማችን ሁለት አንዳንድ መንፈሳዊ ጥያቄዎችን ለማንሳት እሁድ 2 ሰዓት ላይ ያው ፕሮግራም ስለያዘ ያንን ቪዲዮ እየገባችሁ ሁላችሁም ሪፖስት አድርጉለት። የሲፈን አባት የሚለውን አካውንት ውስጥ እየገባችሁ ማለት ነው። በኋላ ላይ ቪዲዮን ከፍቶ ያሳየናል። ቤኪ ተወዳጅ ወንድማችን ስለ እመቤታችን ስለ ቅድስት ድንግል ማርያም አንስታለው። በአጋጣሚ ቤኪም አለ ገብቶ ይማር ቤኪም። እሺ ስለ እመቤታችን ስለ ቅድስት ድንግል ማርያም ዘላለማዊ ድንግልና ሲነሳ በፕሮቴስታንቱ ዓለም ብዙ ጊዜ ከሚነሱ ነጥቦች ውስጥ አንዱ ምንድነው መሰለ? ማርያም ልጆች አሏት ነው። እንኳን ድንግል ሆና ልትኖር እንደውም ክርስቶስ ኢየሱስን ከወለደች በኋላ ልጆችን ወልዳለች ብለው ያምናሉ። ተወዳጅ ወንድማችን በጣም በሚገርም ሁኔታ ለእንደዚህ አይነት ትምህርታቸው ደግሞ እኛ ክርስቲያኖች መጽሐፍ ቅዱስ ማስረጃን እንጠይቃቸዋለን። መጽሐፍ ቅዱስ ማስረጃን ስንጠይቃቸው የሚሰጡን የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለው ነው። ቤኪ
የምትችል ከሆነ ማይክን ከፍተህ ብትከታተለኝ ደስ ይለኛል። ባጭሩ አንድ ሀሳቦች ላንሳና ከዛ ልደትም የሚጨምርልህ ሀሳብ ካለ ይጨምርልሃል። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ ያለውን የመጽሐፍ ቅዱስ ማስረጃ ነው የሚሰጡት። ምናልባት ያው ከዚህም በፊት ተመልክተህ ሊሆን ይችላል ብዬ ተስፋ አደርጋለሁ አይደል ቤኪ? አንዴ አስታውሰህ ከሆነ አቤሴሎም ከሚባል ልጅ ጋር እያወራ ከ8 ማርያም የሚባሉ ባይብል ላይ 8 ማርያሞች አሉ ብለህ እያንዳንዱን እያነሳቸው ስትመጣ መሀል ላይ ደርሼ ነበር ትምህርቱን የሰማሁት እና ከዛ በኋላ ነው ጥያቄ የፈጠረብኝ ማወቅ እንዳለብኝ የምርምን የመጣሁበት መንገድ ማርያም ልጆች አሏት ብዬ ነው ማስበው ለምሳሌ እኔ። ከዛ በኋላ ግን እየሰጣቸው የነበሩ ጥቅሶች ራሴን እንዳያርገውኛል እና ከዛ በኋላ ነው ያንተንም የምትገባቸው ላይቮች እየተከታተልኩ ነው ጥያቄ ፈጥሮብኝ መጠየቅ እንዳለብኝ ስለተሰማኝ የመጣሁት ማለት ነው። መልካም። በዚህ አጋጣሚ ምን እናደርጋለን መሰለ ወደ በኋላ ላይ በዚህ አዲስ መደበኛ ትርጉም በሚባለው በፕሮቴስታንቱ መጽሐፍ ቅዱስ ላይ ስለ ድንግል ማርያም ድንግልና ያው የሚያመለክቱ ጥቅሶች በምን ያክል ጥመት ሌላ ትርጉም እንደተሰጣቸው አብረን እናያለን ቤኪ። ሰው ከፕሮቴስታንት ወንድሞቻችን ጋር ስለ እመቤታችን ስለ ቅድስት ድንግል ማርያም ሌሎች ልጆች አሏት ወይ የሚል ሐሳብ ሲነሳ ሁልጊዜ የሚያነሱት የመጽሐፍ ቅዱስ ክፍል ያለን ነው። ቤኪ አንድ የቤት ስራ ልስጥ፣ ምናልባት የመጽሐፍ ቅዱስ መዝገበ ቃላት ስላልያዝኩኝ ማለት ነው። የመጽሐፍ ቅዱስ መዝገበ ቃላት ላይ 8 ማርያሞች ያስቀምጥልሃል። እሺ እዚህ ጋር የሚጠቀሱት ያዕቆብ የነዩሳ እናት ማርያም የተባሉት ራሱ የትኞቹ ማርያሞች እንደሆኑ የመጽሐፍ ቅዱስ መዝገበ ቃላት ላይ በጥቅስ እያመለከተ ያስቀምጥልሃል እና በቀላሉ ያንን የምታገኝበት አጋጣሚ ስለሚሆን የመጽሐፍ ቅዱስ መዝገበ ቃላት ከሌለ ግዛውና ማርያም እና 8 ማርያሞች ከነ መጽሐፍ ቅዱስ ጥቅስና ከነ ማብራሪያ ሐዋርያው ሲጽፍ እነዛ ሰዎች እንደተሰናከሉበት አስምረው አይወጡት። እሺ ግን የሐሳብ ምን አይነት ሐሳብ እንያዘለው ብለን ስንመለከት በጣም በሚገርም ነገር ቤኪ በጣም ከባድ የንቀትና የጥመት ቃል ነው በውስጡ ያለው። ለምሳሌ ክርስቶስ ኢየሱስ የድንግል ማርያም ልጅ ነው ወይስ አይደለም ቤኪ? ነው የድንግል ማርያም ልጅ ነው። እነዚህ ሰዎች ግን የድንግል ማርያም ልጅ አይደለም ወይም ብለዋል። ይሲ ምን ልፈልጌ ነው እነዚህ ሰዎች ሲናገሩትና እኛ በክርስቶስ ኢየሱስ ምናምን ሰዎች ስንናገር ልዩነት አለው። ቁጥር 57 ላይ ከቁጥር 58 ላይ እነዚህ ይሄንን ቃል የተናገሩ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች እንደሆኑ ይናገራል። ባለማመናቸው ምክንያት በዚያ ብዙ ተአምራት አላደረገም ይላል። እነዚህ ሰዎች በክርስቶስ ኢየሱስ የማያምኑ አይሁዶች ናቸው። የአይሁዶች ደግሞ በጣም ትልቁ መሰረታዊ ችግር ምንድን ነበረ ቤኪ? ሁለት መሰረታዊ ችግር ነበር። አንደኛው ክርስቶስ ኢየሱስ ወልደ እግዚአብሔር ይሄው መባሉን አይፈልጉም። ልክ ጴጥሮስ የመሰከረው እውነት ማለት ነው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ሰዎች እኔን ማን ይሉኛል ባለ ጊዜ ክርስቶስ ሐዋርያት ሰዎች የሚሉትን ከነገሩት በኋላ እናንተስ ማን ትሉኛላችሁ ሲል ጴጥሮስ መልሶለት ነበር ቤኪ የምታስታውስ ከሆነ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መስክሮለታል። ይሄንን እውነት ደግሞ መቀበል አይፈልጉም። ይሄንን እውነት ክፉ አይሁዶች መቀበል አይፈልጉም። ሁለተኛው ደግሞ ከድንግል ማርያም ያለ ዘራ ብእሲ ከግብረ መንፈስ ቅዱስ በድንግልና ተጸንሶ በድንግልና እመቤታችን እንደወለደችው ማመን መቀበል አይፈልጉም። ይሄንን ማመን አይፈልጉም። ይሄንን መቀበል አይፈልጉም። ይሄ ሁለት መሰረታዊ ችግር ስላለባቸው ክርስቶስን በንቀት ቃል ነበር ሲናገሩት የነበሩት። እዚህ ክፍል ላይ ምን እያሉ ይሄ ጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው የጥመትን ቃል የንቀትን ቃል ነበር የተናገሩት። ይህንን ነገር ኬት አገኙት? እኔ የንቀት ቃል ነው ኬት እንዴት ብለን እንደዛ ልንል ይቻላል? ምክንያቱም ቁጥር 57 ላይ ክርስቶስ ራሱ ይናገራል። ቁጥር 57 ላይ ስታነብ ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል።
ነቢይ በገዛ ሀገሩ አይከበርም ማለት ይችላል። የተናገሩት ንግግር ምን አይነት ንግግር ነበር ማለት ነው? የንቀት ንግግር ነበር። የንቀት የምጸት ንግግር ነበር። አየህ፣ እነሱ የድንግል ማርያም ልጅ ሲሉት እንኳን ትክክል አይደሉም ነው እያሉ እኮ ያሉት ያንን ነው። እዚህ እኛ ክርስቶስ ኢየሱስን የድንግል ማርያም ልጅ ነው ስንልና እነሱ የድንግል ማርያም ልጅ አይደል እንዴ ሲሉ ይለያያል። እነሱ ሰው መሆኑን ለማጠየቅ ነው። ፍጹም አምላክ ፍጹም ሰው የሚባል ነገር የለም። እሱ ከኛ እንዳንሉ በቃ ተራ ሰው ነው ማለት ስለሚፈልጉ የድንግል ማርያም ልጅ አይደል የማርያም ልጅ ይላሉ። እሺ የማርያም ልጅ አይደል የአናጺው ዮሴፍ ልጅ አይደል ወንድሞቹ ስና ያዕቆብ እና ዮሳ እና ይሁዳ አይደሉም? ምን እህቶቹ ሁሉ በእኛ ዘንድ ያሉ አይደሉም? ምን ብለው ይናገራሉ። እና ይሄ ክፍል ድንግል ማርያም ልጆች እንዳሏት ይናገራሉ? በፍጹም። ለምንድን ነው? በጣም በብዙ መሰረታዊ ነገሮች። አንደኛ እነዚህ ክፉ አይሁዶች የተናገሩት የንግግር ቃል የትዕቢት እና የንቀት ቃል ነው። ከየት ሊያገኘ ነው? ቁጥር 57 ላይ ክርስቶስ ከመለሰላቸው መልስ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ሁለተኛ ሐዋርያው ሲጽፍ እንዲህ ብለው ምን ብለው ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹ ያዕቆብ ዮሳ ይሁዳ አይደሉምን? ብለው ምን አሉበት ይላል። ከስር ተሰናከሉበት። በተመሳሳይ የማርቆስ ወንጌልም ላይ ሄደ ስታነበው በነገራችን ላይ ይሰናከሉበት ነበር ይላል። ስለዚህ ሐዋርያቱም ሲጽፉ እንኳን እንዲህ በማለታቸው ይሰናከሉበት ነበር ብለው ይናገራሉ። ሌላው ሶስተኛ መሰረታዊ ነገር ልንገር ቤኪ፣ መጽሐፍ ቅዱሳችን በውስጡ ሶስት አይነት ቃላቶችን የያዘ ነው። ሶስት አይነት ቃላቶችን፣ ቃለ ሰብ፣ ቃለ ነቢያትና ቃለ እግዚአብሔር የምንለው። ቃለ እግዚአብሔር የምንለው ቀና ብለን የምንሆን ሰማይ ያጸና የአምላካችን የእግዚአብሔር ቃል ነው። በሐዋርያቱም ጭምር የተነገረውን ማለት ነው። ከእግዚአብሔርም የሰማነው በሐዋርያቱም ጭምር የተነገረውን ቃል ቃለ እግዚአብሔር እንለዋለን። ቃለ ነቢያት የምንለው ደግሞ ነቢያት መንፈስ ቅዱስ በመራቸው ምሪት የሚናገሩት ቃል ነው። ቤኪ ለምሳሌ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። አሁን እንዴት አንዲት ድንግል ሴት በድንግልና ጸንሳ በድንግልና ልትወልድ ትችላለች? አይ በሰው አይምሮ ሰዎች ሊረዱት የማይችሉት በመንፈስ ቅዱስ እገዛና በመንፈስ ቅዱስ ምሪት የተናገሩ ቃላቶች ግን ቃለ ነቢያት ይባላሉ። ሶስተኛው በመጽሐፍ ቅዱሳችን ላይ ደግሞ ያለው ቃለ ሰብ ነው። ሰዎች የተናገሩት ቃል አለ በመጽሐፍ ቅዱስ ላይ። ሰዎች የተናገሩትን ቃል በአጠቃላይ ሰብስበን ግን እንደ ሃይማኖት መመስረቻ አድርገን አንጠቀመውም። እዚህ ክፍል ላይ ያለው ቃል ቃለ ሰብ ይባላል። ሰዎች የተናገሩት ቃል ነው። ለምሳሌ ሌላም ቃል ላሳይ። እነዚህ ሰዎች በክርስቶስ ኢየሱስ የማያምኑ ክፉ አይሁዶች ናቸው። እነዚህ ሰዎች የተናገሩትን ቃል እንደ ሃይማኖት መመስረቻ አድርገን እንወስዳለን ካልን ምን አይነት ስህተት ውስጥ እንደምንገባ ላሳይ። ለምሳሌ የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ከኢየሩሳሌም የመጡ ጸሐፎችም ኢየሱስ ክርስቶስን ብዔልዜቡል አለበት፣ ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ ይላል። እንግዲህ ልብ በል፣ አሁን ክርስቶስ ኢየሱስን እነዚህ ሰዎች በክርስቶስ የማያምኑ ክፉ አይሁዶች ጸሐፎች ናቸው። ምን አሉት ይላል? ብዔልዜቡል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል አሉት ይላል። አሁን ኢማጂን ቤኪ፣ አንድ ሰው መጥቶ እናንተ ክርስቲያኖች የምታመልኩት አምላክ ኢየሱስ ክርስቶስ ብዔልዜቡል አለበት፣ ደግሞ በአጋንንት አለቃ አጋንንትን ነው የሚያወጣው ብሎ ቢጠይቅ እንደ ኬታ መጣው ብትለው ይሄንን የመጽሐፍ ቅዱስ ማስረጃ ቢሰጥህ ማለት ከመሳቅ ያለፈ የምታደርገው ነገር አለ? የለም። ምክንያቱም ኦልሬዲ አንተ ሐሳቡን ተረድተዋል። ይሄንን ቃል የተናገሩ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። ይልቁኑ ክርስቶስ አጋንንትን ይቀጠቅጥና ያጠፋም የነበረው በገዛ ስልጣኑ እንጂ በሌላ አጋንንት እርዳታ አይደለም። ኦኬ ሰው ክፍሉን የተናገሩት ከጥላቻ ከንቀት እንደሆነ ግልጽ ነው። ስለዚህ እንደዚህ ቃለ ሰብ የምንላቸውን ስፔሻሊ በክርስቶስ ኢየሱስ የማያምኑ ሰዎች የተናገሩትን ቃል እንደ ሃይማኖት መመስረቻ አድርገን አንወስድም ነው። ይህንን ይሰመርበት። ቴዲ ስለመጣ እነዚህ የመጽሐፍ ቅዱስ መዝገበ ቃላት ላይ ያሉትን 8ቱን ማርያሞች እሱ ያሳያል። እስከዛው ድረስ አንዳንድ ነጥቦችን ልቀጥል። ኦኬ ሶ ወንድሞቹ ሲባል ምን ማለት ነው? በነገራችን ላይ አንድ ማስታወስ ያለበት ነገር ቤኪ፣ መጽሐፍ ቅዱስ ላይ በየትኛውም አቅጣጫ በየትኛውም ማዕዘን የማርያም ልጅ ተብሎ በቀጥታ የተጠቀሰ የለም። የማርያም ልጅ ተብሎ የተጠቀሰው በቀጥታ ጌታችን ኢየሱስ ክርስቶስ ብቻ ነው። የማርያም ልጅ ተብሎ የተጠቀሰ የለም። ኦኬ ወንድሞቹ ግን የሚላለው ያው አለ። ይሄ ለኛ ይደንቀን። ወንድሞቹ ተብሎ የተጠሩ አሉ። ምን ማለት ነው? የጌታ ኢየሱስ ክርስቶስ ወንድሞች ተብሎ ሲጠሩ ምን ማለት ነው ስንል የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን ኢየሱስ ክርስቶስ ራሱ በራሱ አንደበት እንደዚህ ይለናል፣ የአባቴን ፈቃድ የሚፈጽም ሁሉ እርሱ
ወንድሜ ነው። አግኝተኛል ቤኪ ክርስቶስ ራሱ የአባቴን ፈቃድ የሚፈጽም ሁሉ እርሱ ምንድን ይላል? ወንድሜ ነው። እነ ቅዱስ ጳውሎስን ጭምር የክርስቶስ ኢየሱስ ወንድሞች ተብሎ ተጠርቷል። ምንም የሚደንቅ ነገር አይደለም ነው። ወንድሞቹ ተብሎ ቢጠሩ እኛ ክርስቲያኖች የምንረዳበት አረዳድ ክርስቶስ ኢየሱስ ከተናገረው አንገል ነው። ምን ይላል? የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው አለቅ። ስለ እመቤታችን ስለ ቅድስት ድንግል ማርያም ግን አንዳንድ ነጥቦችን ላንሳል። ስለ እመቤታችን ዘላለማዊ ድንግልና የሚነሱ አንዳንድ ነጥቦችን ላንሳና እኔ ልጨርስ። እስፔሻሊ ከአዲሱ መደበኛ ትርጉም ጋር ማነጻጸርልህ ነገር አለ ብያለሁ። እሱን እኔም አንተም አብረን እናነጻጽረዋለን። የሉቃስ ወንጌል ምዕራፍ 1 ከቁጥር ከፍ ብዬ ከ28 ጀምሮ ላንብበልህ። ከቁጥር 1 ጀምሮ ብታነበው ደስ ይለኛል። ቤት ስትገባ ለምን መሰለ ብዬ ሐዋርያው ቅዱስ ሉቃስ ወንጌሉ ሲጀምር መልአኩ ቅዱስ ገብርኤል በመጀመሪያ ወደ ካህኑ ዘካርያስና ወደ ቅድስት ኤልሳቤጥ እንደተላከ እናም ደግሞ ብስራቱን ከነገረው በኋላ ለካህኑ ዘካርያስ ይህ እንዴት ይሆናል በማለቱ መልአኩ እንደተቆጣ እንደረገመው ዲዳ ሆነ ትኖራለህ እንዳለው ይናገራል። ከ6 ወር በኋላ ደግሞ ከቁጥር 27 ጀምሮ ከዳዊት ወገን ለሆነው ለዮሴፍ ወለታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። የድንግሊቱም ስም ማርያም ነበር ካለ በኋላ መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ ይመላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሺ እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ጸጋ አግኝተሻልና፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም ካለ በኋላ በደንብ ተረዳ ቤኪ። ማርያምን መልአኩን ወንድ ስለማላቅ ይሄ እንዴት ይሆናል አለችው። ቤኪ ይሄንን ክፍል በደንብ እንድታሰብርበት እፈልጋለሁ። ወንድ ስለማላቅ አለ ቤኪ ከኔ ጋር አይደለ? እየሰማሁ ነው። ከሚረብሽ የሚታርገን እየሰማሁ ነው። በተለይም አይረብሽም። ማይክን አትዝጋው። ማርያምን መልአኩን ምንድን ያለችው አልኩ? ወንድ ስለማላቅ። ቤኪ ወንድ ሳላቅና ወንድ ስለማላቅ በጣም ይለያያል። ወንድ ሳላቅ ከሆነ እስካሁን በትዳር ህይወት አልኖርኩም፣ ስለዚህ ሳላገባ እንዴት እወልዳለሁ? ኦኬ። እመቤታችን ቅድስት ድንግል ማርያም ግን ያለችው ወንድ ስለማላቅ ስለማል እስከ ፍጻሜ ማለት ነው። ወንድ ስለማላቅ ይሄ እንዴት ይሆናል አለችው ይላል። ይሄ እንዴት ይሆናል? ወንድ የማወቅ ፍላጎት አልነበራትም እመቤታችን ቅድስት ድንግል ማርያም። ከዛ በኋላ ግን መልአኩ ቃሏን በቃል አሸነፈ። በእውኑ ለእግዚአብሔር የሚሳነው ነገር አለን አላት። የዚህን ጊዜ እመቤታችን እኔ ለእግዚአብሔር ባሪያው ነኝ ብላ ቃሉን እንደተቀበለች መጽሐፍ ቅዱስ ይነግረናል። እዚህ ላይ አንድ ነገር ላስምርልህ ተወዳጅ ወንድማችን ቤኪ። እመቤታችን ቅድስት ድንግል ማርያም ማለት እንግዲህ ክርስቶስ ኢየሱስን ለመውለድ የተገባች እናት ነች። ማንም ከፍጥረት ለእሱ የተሰጠው ጸጋ አልተሰጠውም። መልአኩ ቅዱስ ገብርኤል ሲናገረው እንስማ እንጂ ብስራቱን ሲያበስራት ጸጋን የተመላሽ ሆይ ደስ ይበልሽ ሲላት ቃሉን ከገብርኤል እንስማው እንጂ የቃሉ ባለቤት ማን ነው ቤኪ? የቃሉ ባለቤት አምላካችን እግዚአብሔር። ምክንያቱም ከላይ ከቁጥር 27 ጀምሮ ስትመለከት ከማን ዘንድ ተላከ ነው የሚለው? ከእግዚአብሔር ዘንድ። ቃሉን ቅዱስ ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት አምላካችን እግዚአብሔር ነው። ይህ ጸጋን የተመላሽ ደስ ይበልሽ የተባለሽ አንቺ ከሴቶች ሁሉ የተባረክሽ ነሽ ተብላ ከሶስቱ ቅዱስ አንዱ ቅዱስ ወልድ ክርስቶስ በማኅፀኗ አድሮ ከሥጋዋ ሥጋ ነስቶ ብቸኛዋ ፍጥረት ነች እመቤታችን። አንድ ነገር እንድትረዳኝ የፈለግኩት ምንድነው መሰለ ቤኪ፣ ይህንን ያነሳውበት ምክንያት እነ ጴጥሮስ የቀደመ ማንነታቸውን ትተውታል፣ ክርስቶስ ኢየሱስ ልባቸውን ነክቶ። እነ ቅዱስ ጳውሎስ አሳዳጅነታቸውን ትተውታል፣ የቀደመ ማንነታቸውን የቀደመ ህይወታቸውን ረስተውታል። የእነ ማርያም መቅደላዊትን ታሪክ ታውቋለህ አይደለ ቤኪ? የእነ ማርያም መቅደላዊት ታሪክ በደንብ ይነገራል። እነ ማርያም መቅደላዊትም ክርስቶስ ኢየሱስ አንድ ጊዜ ልባቸውን ነክቶ የቀደመ ህይወታቸውን በአጠቃላይ ረስተውታል። ድንግል ማርያም እኮ በማኅፀኗ ነው ክርስቶስን ያዘችው። ይሄ ዳግሚተ ሰማይ ሆነ ማለት ነው። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት የሚለው ጌታ ነው በማኅፀኗ ያደረው። ፍጥረት ሁሉ ቀና ብሎ አንጋጦ የሚመለከተውን ጌታ ነው በእቅፎቹ የያዘችው። ፍጥረት ሁሉ ደግሞ ክርስቶስ ኢየሱስ ልባቸውን ነክቶ የቀደመ ህይወታቸውን ከረሱት ድንግል ማርያም ክርስቶስ ኢየሱስን ያክል ጌታ በማኅፀኗ ተሸክማ ከእንደገና ስጋዊ ፍትወት አማራት ማለት ይቻላል ቤኪ? እንዲሁ በሎጂክ አንተ ስታስበው ኢማጂን
ማለት እነ ቅዱስ ጳውሎስ እያለን ይህንን እየመሰከርን አንድ ጊዜ ልባቸውን ነክቶ አሳዳጅነታቸውን ትተውት ክርስቶስን ተከተሉ። ስለ እሱ አንገታቸውን በሰይፍ ተሰየፉ። እነ ቅዱስ ጴጥሮስ የቀደመ ሕይወታቸውን ረስተው ስለ ክርስቶስ ብለው ተዘግዝቀው ተሰቀሉ እያለን እነ ቅዱስ ቶማስ የክርስቶስ ኢየሱስ ሐዋርያት የሆኑት ቆዳቸው ተገፈፈ እያለን ስለ ክርስቶስ እነ ማርያም መቅደላዊት እነ ማርያም ዘነይን ጭምር የቀድሞ በጣም መጥፎ ታሪካቸውን ትተው ክርስቶስ ኢየሱስን እስከ መጨረሻው ተከተሉት እያለን እንዴት ድንግል ማርያም ከእንደገና ሥጋዊ ፍትወት አማራት እንላለን? ለንጽጽር ይህንን የመጨረሻ አንድ ሀሳብ ላሳየህና ከቴዲ ጋር ትቀጥላላችሁ። ስለ እመቤታችን ስለ ቅድስት ድንግል ማርያም ዘላለማዊ ድንግልና ሲነሳ ሁልጊዜ የምናነሳው አንድ የመጽሐፍ ቅዱስ ክፍል አለ። እሱም ደግሞ ትንቢተ ሕዝቅኤል ነው። ምናልባት ይህንን ክፍል ከዚህ በፊት አይተው ታውቃለህ ቤኪ? ትንቢተ ሕዝቅኤል ምዕራፍ 44 አላየሁትም። ኦኬ እስቲ እንመልከተው። እሺ በምን ልጠቁም? እንደዚሁ ልጠቁም። ኦኬ እሺ ትንቢተ ኢሳይያስ ምዕራፍ 44 ነው። አንድ ጊዜ ተሙ በትልቁ ላደርገውና እንትን እላለሁ እመለሳለሁ። እሺ ትንቢተ ሕዝቅኤል ምዕራፍ 44 ይኸው የሚታይ ይመስለኛል አይደል ቤኪ? አዎ ይታያል። ኦኬ ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 ጀምሮ ያለውን ሀሳብ አብረን እናንብብ። ምን ይላል? ከዚያም ያ ሰው በምስራቅ ትይዩ ወደ ሆነው በስተውጭ ወዳለው ወደ መቅደሱ በር መልሶ አመጣኝ። ተዘግቶም ነበር። እግዚአብሔርም እንዲህ አለኝ፣ ይህ በር እንደተዘጋ ይኖራል፣ መከፈት የለበትም፣ ማንም ምን አይልበትም፣ አይገባበትም። ማንም አይገባበትም። ለምን? የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል። ደግሞ አለ። ሁላችሁም አዳምጡ። ኦኬ ወደ መቅደሱ በር መልሶ አመጣኝ። ተዘግቶም ነበር። ምን ብሎ ነበር? ተዘግቶ ነበር። እግዚአብሔርም እንዲህ አለኝ፣ ይህ በር እንደተዘጋ ይኖራል፣ መከፈት የለበትም፣ ማንም አይገባበትም። ለምን? የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶም ይኖራል ይላል። ይሄ በምስራቅ በኩል ያለው በር ምንድን ነው ብለህ ታስባለህ ቤኪ? አሁን ከመጽሐፍ ቅዱስ ትምህርት አንጻር ሰዎች ያልገቡበት በር የትኛው በር ነው ቤኪ? ከዚህ በፊት ምናልባት አንብበው። ኦኬ ይሄ ክፍል ትንቢተ ሕዝቅኤል በትንቢት ቃል የተናገረው ክፍል ነው። ትንቢተ ሕዝቅኤል እየተናገረ ያለው ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም ዘላለማዊ ድንግልና ነው። ኦኬ በደንብ አድርገህ ተመልከት። በምስራቅ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር ይላል። ተዘግቶም ነበረ። እመቤታችን ምስራቅ ተብላ ለምን ተጠራች? ፀሐይ የሆነው ክርስቶስ ኢየሱስ ከእሷ ስለተወለደባት። ፀሐይ የሆነውን ክርስቶስ ስለወለደች ነቢዩ ሕዝቅኤል በትንቢት ቃል ምስራቅ ብሎ ጠራት። በምስራቅ ነበረ ተዘግቶም ነበረ። ስለ እሷ ድንግልና ነው እየተናገረ ያለው። እግዚአብሔርም እንዲህ አለኝ፣ ይህ በር እንደተዘጋ ይኖራል። አሁን ይሄን በር ገነት ነው እንዳትል፣ ገነትን ሰዎች ወርሷታል። በክርስቶስ ኢየሱስ ቸርነት ከነበሩበት ከወደቁበት ሲኦል ከዲያብሎስ ባርነት ነፃ አውጥቶ ወደ ገነት መልሷቸዋል። መንግስተ ሰማያት ነው እንዳትል፣ ሰዎች ይገቡባታል። ከዛ ግን አምላካችን እግዚአብሔር እንዲህ አለ ይላል፣ እንደተዘጋ ይኖራል። ከዛስ መከፈትም የለበትም፣ ማንም አይገባበትም። ማንም የማይገባበት ለምንድን ነው? የእስራኤል አምላክ እግዚአብሔር ገብቶበታልና። ቤኪ ከቃሉ ጋር ነህ አይደል? የእስራኤል አምላክ እግዚአብሔር ምን ብሎበታል? ገብቶበታል። ይህንን የቤተክርስቲያናችን ሊቃውንት ሲያመሰጥሩ ምን ይላል መሰለ? በንጉሥ ዙፋን ላይ ባሪያ ይቀመጣል ወይ? አይቀመጥም። በጳጳስ ወንበር ላይ ካህን አይቀመጥም። በተመሳሳይ በንጉሥ ወንበር ላይም በንጉሥ ዙፋን ላይም ባሪያም አይቀመጥም። ቤኪ በንጉሥ ዙፋን ላይ ባሪያ እንደማይቀመጥ ሁሉ እግዚአብሔር በገባበት ማህፀን የሰው ልጅ አይገባበትም አለ እግዚአብሔር። ስለ እመቤታችን ንግርና ማለት ነው። ግልጽ ነው ሀሳቡ ይሄ ክፍል። በጣም ጥሩ። ይሄንን ግን የፕሮቴስታንት ስኮላሮች በጣም በሚያሳዝን ሁኔታ ምን ብለው እንደፈቱት ላሳይክ፣ ፍርዱን ላንተ እንድተው ማለት ነው። ኦኬ የፕሮቴስታንት ስኮላር ወንድሞቻችን እዚህ ጋር በደንብ የሚታይ አይመስለኝም።
ይኸው እንደተዘጋ ይኖራል የሚለውን ሐሳብ ምን ብለው እንዳስቀመጡ ተመልከት። ለዚህ የተሰጠው ምክንያት እግዚአብሔር በምስራቅ በር ስለገባና ስፍራውንም ቅዱስ ስላደረገው ነው ይሉና ሌላው ምክንያት ሊሆን የሚችለው ደግሞ እግዚአብሔር መቅደሱ ትቶ ስለማይወጣ ለፀሐይ የሚደረገው አምልኮ ሊከናወን ስለማይችል ነው ይሉና ዛሬ ወርቃማው በር ተብሎ የሚጠራው የምስራቁ በር አካባቢ በሙስሊሞች የተቀደሰ ስፍራ ነው። ይህ በኢየሩሳሌም የሚገኘው በር ታሽጓል ይላል። ምን ብሏል ይላል? ቤኪ ታሽጓል። ኦኬ አሁን ነቢዩ ሕዝቅኤል እግዚአብሔር በሚያውቀው በዚህ ትንቢት ቃል ሊናገር የፈለገው ስለታሸገ በር ነው ወይንስ ስለ እመቤታችን ስለ ቅድስት ድንግል ማርያም ነው? ቤኪ አሁን ከተረዳው አንጻር እዚህ ጋር ማንም አይገባበትም ይላል። አስረዳኝና ልየው ነው። አሁን ኤንአይቪ ምናምን አለኝ ነው። አሁን ከኢትዮጵያ ውጭ ነው ያለሁት። ማንበብ ያለሁኝ በደንብ ቦታውን ረዳና እንደገና ደግሞ ካልገባኝ መጥቼ ደግሞ ድጋሚ እጠይቅሃለሁ። መልካም በቃ ችግር የለውም። አሁን ለንጽጽር እንድትመለከት የፈለኩት ምንድነው መሰለ አሁን አንተ ያነሳው ሀሳብና አንድ እዚህ ጋር ከላይ ያለውና ከስራ ያለውን ስታይ የተለያየ ሀሳብ አለው። ልክ ነህ። ትክክል። ላይ ያለውና የተረጎመውና ላይ ያለውን ይለያያል። የሚለያይ ሀሳብ አለው። አግኝቼዋለሁ።